ተፍለቀለቀች። ጭንቅላቷ በአቤል ባዶ ደረት ላይ ተቀምጦ የተረጋጋ የልብ ምቱን እያደመጠች በመጋረጃዎች በቀጭን ሾልኮ በገባው ለስላሳ የጠዋት ብርሃን ሰውነታቸው እንደሞቀ የተካፈሉት ፍቅር ምስክር የሆነ ይመስል አንሶላቸው በእግራቸው ላይ ተጣብቆ በአቤል ቆዳ ላይ ሽፍ ያሉትን ነጠብጣቦች በጣቷ ትዳብሳለች። የደረቱ ጥንካሬ ይሰማታል። እያንዳንዱ ጡንቻ ህይወቱን በሙሉ በትጋት ስለሰራው አቤል ታሪክ ይናገራል። ልብ እየመታ ነው አለች በጨዋታ ፈገግታ እያየችው። አንቺ ጋር ስሆን ሁሌም ይመታል ሲል መለሰ አቤል። ድምፁ በፍቅር በተሞላ ደብሳሳ ቀለም ፊቷን በእጆቹ ለስለስ አድርጎ እያሻሸ ታውቂያለሽ፣ ከዚህ ሁሉ ዓመት በኋላ ከሚፈልጉሽ ሀብታም ሰዎች እኔን መምረጥሽ ይገርመኛል አለ። ለስላሳ ሳቅሳቀች። ድምጿ ጸጥ ባለው ክፍል ውስጥ የለስላሳ ዜማን ጥዑም ለዛ አስተጋባ። ይሄኔ ጌታ እንዴት ላለ ከየት እንደመጣ ወይም ያለ ነገር ከኔ ምንም እንዳልሆነ ታውቃለህ። የምወደው አንተን ነው፣ አንተን ብቻ። አቤል አይኖቹን በደስታ ተጨፈኑ። በእቅፏ መታቀፍ የመሸሸጊያን ያክል ቢያሳርፈው፣ ነገር ግን ሁሌም አንድ ነገር ልቡ ላይ ብልጭ ይልበታል። ለመደበቅ የሚሞክረው ጨለምተኛ ነገር ለማርታ ብቁ እንዳልሆነ ይሰማዋል። በድህነት ያደገ ከእጆቹ ጥንካሬና ከልቡ ቸርነት በቀር ምንም የሌለው የምስኪን ድሃ እናቱ ልጅ ማርታ በበኩሏ ህይወቷ ከሱ ጋር ፍጹም ተቃራኒ በሆነ መልኩ ከሀብታምና በከተማው ልዩ መብት ካላቸው ቤተሰብ የተገኘች ነች። ሆኖም አንድም ጊዜ በታችነት ስሜት እንዲሰማው አድርጋ ግን አታውቅም። ለማርታ ካሏት ነገሮች ሁሉ በላይ አቤልን የሚያህል የለም። ዓለሟ ነው። ሁሌ እንደማስብ ታውቂያለሽ፣ ሁሉ ነገር ይንሽ አላት ይበልጥ ወደ እሷ እየተጎተተ። ከዚህ በፊት ማንንም እንደዚህ ወድጄ አላውቅም። ይበልጥ ተጠጋችው። ከንፈሮቿ ከከንፈሮቹ እንደተፋጠጡ የማምታት ያክል በስስ ከንፈሮቹ የተጀመረው ለስላሳ የከንፈር ፍትጊያ እያደገ ሄዶ ሰውነታቸው እርስ በርስ ተጣብቆ የስሜታቸው ጣሪያ ላይ እስኪደርስ ዘለቀ። የአቤል እጆች በእርጋታ በመላው ሰውነቱ ይርመሰመሳሉ። የኋላ መስመሮቿን በጣቶቹ እየጨመቀ የበለጠ እየጎተተ በእቅፉ ስለዘላለም እንድትቆይ ያህል አጣብቆ አቀፋት። ስለመተማመን በሚናገር መቀራረብ ጥልቅ በሆነ ስሜት ጣፋጭ ፍቅር ሰሩ። ማርታ አይኖቿ ባልፈሰሰ እንባ እንደተሞሉ አቤልን ተመለከተችው። ይህን ለዘላለም ፈልገዋለሁ አለች ድምጿ እንደተስለመለመ። ምንም ነገር ቢፈጠር፣ ማንም ሰው ምንም ቢናገር፣ ሁሌም ለኛ ይህ ደስታ መሆን አለበት። ሁሌም ለኔ እንደምትሆንልኝ ቃል ግባልኝ። አቤል ግንባሯን ሳመ። ቃል ገባለሁ ማርታ፣ በመካከላችን ነገር እንዲገባ በፍጹም አልፈቅድም። ቃላቱን ይናገር እንጂ አንድ ጥላ በልቡ ላይ ሁሌ እንዳጠላ ነው። ሊያስቀረው ያልቻለው ፍርሃት በአእምሮ ጥግ የተደበቀ ከሚያስፈሩት ነገሮች ሁሉ እንዲጠብቀው ፈጣሪውን በልቡ እየተማጸነ በድጋሚ አቀፋት። የአቤልና የእናቱ የድሃ ቤት በሳቅ ተሞላች። ምንም እንኳን ግድግዳዎቹ የተበሳሱና የተሰነጠቁ ቢሆኑም ፍቅር የሞሉባቸው ናቸው። አሮጌው ሶፋ ላይ ተቀምጣ የአቤልን እጅ እንደያዘች
ድንክየዋ በርጩማ ላይ ተቀምጣ ቡና ከምታፈለው የሺ ጋር ታወራለች። የቡናና የሰንደሉ መዓዛ አየሩን ሞልቶታል። የኔ ልጅ ዛሬ ደግሞ እንዴት አማርብሽ አለች የሺ በፈገግታ። ባየሁሽ ቁጥር ወደ ልጅ ህይወት ስለመጣሽ እግዚአብሔርን አመሰግናለሁ። ማርታ የአቤልን እጅ እየጨመቀች የሺ እንደዛ ማለት ያለብኝ እንኳን እኔ ነኝ። እውነት ድንቅ ልጅ አሳድገሻል። እድለኛዋ እኮ እኔ ነኝ። የሺ ህይወቷ በውጣ ውረድ የተሞላ ምስኪን ሴት ናት። አቤልን በየሰው ቤት ተንከራታ ጉሊት ሽጣ ነበር ያሳደገችው። ለልጇ ወደፊት እጣ ፋንታ ሁሉ ነገር ሰውታለች። ሆኖም መንፈሷ ሳይሰበር ጥንካሬዋ ለልጇ አውርሳ ለዚህ ደርሰዋለች። እንዴት ደስ እንደምትሉ እኮ ልጆች ሲያዩአችሁ ማን ያውቃል? ምናልባት በቅርቡ እንደናንተ የሚያማምሩ ልጆችን ታሳቅፉን ይሆናል። አይናቸውን እየተመለከተ ሳቀች። እማ አቤል የተሸማቀቀ አንቺ ደግሞ ትቸኩያለሽ አለ በመሽኮርመም። ማርታ በፈገግታ አይኑን ትመለከቷለች። አዎ ምናልባት አንድ ቀን አለች አስከትላ። ቤት ውስጥ ያለውን የቤተሰብ ሙቀት በሳቅ በጨዋታ ተጋሩ። በዚች ትንሽ ቤት ውስጥ ካለው እውነተኛ ፍቅር ጋር ሲነጻጸር ማርታ ከምታውቀው ጋር ተቃራኒ ነው። እዚህ ሁሉም ነገር ቀላል ነው። ነገር ግን እያንዳንዱ ቃል፣ እያንዳንዱ ንክኪ፣ እያንዳንዱ ሳቅ እውነተኛና ፍጹም ነው። ከሰዓት በኋላ ስላለፈው እያስታወሱ ሲስቁ፣ ስለ ወደፊቱ እያሰቡ ሲያቅዱ አሳልፉ። የአቤል እናት የከፈለችው መስዋዕትነት ሁሉ የሚያስቆጭ እንዳልሆነ በማሰብ በኩራት ትመለከታቸዋለች። አቤልና ማርታ እንዴት እንደሚዋደዱ ስታይ ሁሌም ልቧ በተስፋ ይሞላል። ማርታና አቤል ለመውጣት ሲዘጋጁ የሺ ሁለቱንም አጥብቃ እያቀፈች በሉ ያው እርስ በርስ ተከባበሩ፣ ፍቅር እጅግ ውድ ነገር ነው፣ ምን ያህል አስቸጋሪ ቢሆንም ለፍቅራችሁ ታገሉ እሺ አለች የእናትነት ምክሯን። በሉ እግዚአብሔር ይጠብቃችሁ። ዳንኤል በሚያምረው ቄንጠኛ ቢሮ ተቀምጧል። አይኖቹ ጠረጴዛ ላይ ያሉትን ሰነዶች በተለየ ሁኔታ በትኩረት ይቃኛሉ። ቢሮ ዘመናዊና ከፍተኛ ደረጃን የሚገልጹ ውድ በሆኑ ማስጌጫዎች የተሞላ ነው። በሚያንጸባርቀው ወለል ላይ ዳንኤል ማንም ሊያየው የማይችል ጨለማ ለብሶ ተቀምጧል። ለማርታ እጅግ የሚጨነቅላት ሀሳቢ ታላቅ ወንድም ይምሰል እንጂ እውነተኛው ዓላማው ግን እጅግ የከፋ ነበር። በድንገት በሩ ተንኳክቶ ተከፈተና ማርታ በፈገግታ እንደተሞላች ወደ ውስጥ ገባች። ዳኒ በዚህ ሳልፍ እኮ ለምን ወንድም ጋሼን ሰላም አልለውም ብዬ አለች ሞቅ ባለ ስሜት አቅፋ እየሳበችው። ዳንኤል በፈገግታ እንኳን መጣሽ እህታለው እንዴት ነሽ አላት አጥቆ እያቀፋት። ሁሉ ነገር ሰላም ብታይ ዛሬ ከአቤል እናት ጋር ስንጫወት ነበር። ወይኔ እንዴት ደስ እንደምትል። ዳንኤል ንዴቱን ከሳቁ ጭንብል ጀርባ ደበቀ። ደስተኛ ስለሆንሽ ደስ ብሎኛል ማርቴ። ለአንቺ የሚሻለውን ብቻ እንደምፈልግ ታውቂያለሽ። አሳቢ መስሎ መለሰላት። ግን አቤል ትክክለኛ ሰው መሆኑን ማረጋገጥ ይኖርብሻል ወንድሜ። ለሊያስበ እንደሆነ ይገባኛል፣ ግን በጣም ልዩ ሰው ነው። አትጨነቅሽ ዳንኤል። እውነተኛ ሀሳቡን በሸፈነ ፍቅር እየታያያት ፈገግ አለ። ብቻ ጠንቀቅ በይ ማርቲ። ሰዎች ሁልጊዜ ያው የሚመስሉትን አይደሉም። ከተቀመጠበት ቅንጡ ተሽከርካሪ ወንበር ጀርባ ሄዳ በውድ ሱፍ ያሸበረቀውን ትከሻውን እያሻሸች ምንም አትጨነቅ ወንድሜ፣ ሳስተዋውቅ ይበልጥ ትወደዋለሽ። ጉንጩን ሳመችው። ለደቂቃዎች ሲጨዋወቱ ከቆዩ በኋላ ልትሄድ ተነሳች። በቃ
ምንም አበይ ምንም ሳቀምሽል ትሄጂ ነው የሆነ ነገር ላስመጣልሽ ብዬ አለ እጁን ወደ ጠረጴዛ ስልኩ ላይ እየዘረጋ። ጥግብ ብያለሁ ዳንዬ፣ ይልቅ ሌላ ቀን ሳትጋብዘኛለህ በደስታ አለ ወደ ስልኩ የላከውን እጁን እየመለሰ። ፊቷ በሳቅ እንደተሞላ ጉንጩን ስም ወጣች። በፈገግታ ሸኛት። በሩ ከኋላዋ በተዘጋበት ቅጽበት ግን የዳንኤል ፈገግታ ከሰመ። ወንበሩ ላይ ተለጥጦ የተደገፈ በቅርቡ ማርታ በቅርቡ ሲል አጉረመረመ። ለራሱ ብቻ በሚሰማ በለሆሳስ በቅርቡ አንቺንም ያንን እከካን ፍቅረኛሽን ከሌላ ያራግፋቸዋለሁ። አዲስ አበባ ጠዋት እንደ ጉንዳን በሚርመሰመሱ መኪኖች ትወራለች። በጠዋቱ በተጨናነቀው ቦታ የፓርኪንግ ሰራተኛ ሆኖ የሚሰራው አቤል ፀሐይ ያለ እረር ተደበድባለች። ሸሚዙ በላብ ተነክሯል። ለሚሰሙትም ለማይሰሙትም ሹፌሮች አቅጣጫ ይሰጣል። አንዳንድ የመኪና ባለቤቶች የሚያሳዩት ንቀት ሁሌም ያንበሳጨዋል። ቢሆንም ከማለፍ ውጭ ምንም ምርጫ የለውም። ምክንያቱም ተሰቃይታ ላሳደገችው ምስኪን እናቱ የሚሆን ነገር ይዞ መግባት ይግድ ይለዋል። ሀሎ፣ እዚህ ለማቆም ስሞክር አይታይም? አንድ ሰው ጮሆ ክላክሱን በኃይል ይበልጥ እያስጮኸ ተናገረ። አቤል የደከመ እጁን በፀጉር ውስጥ እያርመሰመሰ እሺ ትንሽ ወደ ኋላ ትንሽ በትህትና እንኳን ለመናገር ስነ ስርዓቱ የሌላቸው ሰዎችን ማስተናገድ በሚገባ ተለማምዷል። አንድ የሚያምር ጥቁር መኪና በተሳሳተ አግባብ ሲቆም ተመለከተ። እዛ ጋ አቦ በስርዓት ፓርኪንግ ጋር አልተማረም እንዴ? ንዴቱ መቆጣጠር አልቻለም። ተስተካክሎ እንዲቆም እጁን እያወዛወዘ በቁጣ ወደ መኪናው ተጠጋ። የመኪናው መስኮት በቀስታ ተንሸራተተ። ዳንኤል ዘና ብሎ ተቀምጧል። አቤል በድንጋጤ የሚያወዛወዛቸውን እጆቹን ቀስ ብሎ አውርዶ አቶ ዳንኤል ይቅርታ ጌታዬ፣ አንተ መሆን አላወኩም ነበር የተርበተበተ በትህትና ተናገረ። ግን እባክህ ለሌሎች መኪኖች መንገድ እየዘጋ ነው፣ ትንሽ ላስቸግር። ዳንኤል ፈገግ ብሎ አቤልን በንቀት እያየ ቀኑ ሙሉ የምታደርገው ይሄን ነው? ተንቀሳቀስ፣ ግባ፣ ውጣ። ያሳዝናል። ይህ ስራ እየሰራ እህቴ ስለማግባት ታስባል። የአቤል ፊት በፍረት እንደተጨማደደ ስራዬን እየሰራው ነው ጌታዬ፣ እኔና ማርታ። ዳንኤል አቋረጠው። ሰውን አትጥራ። ልክ ለወቅ እንጂ መጥናት አለው ብለህ ታስባለህ? አቤል ለመናገር አቅም አጣ። በደንብ አንምጠኝ፣ ነገሩን አናከብደው። ማርታ አትሆንም። በእሷና በአንተ መካከል ድህነት የሚባል ትልቅ ግድግዳ አለ። ደግሞ አለ በንቀት ከግር እስከ ራሱ እየተመለከተው ድሃ ሲሰራ እንጂ ሲያፈቅር እኮ አያምርበትም። ለአንተም ሆነ ለእናትህ ከማርቲ ዞር ብትሉ አይሻልም? በዛ ነው የሚሻለው። አቤል ልቡ ለሁለት የተሰነጠቀ ያህል ሆኖ ተሰሙ። ከቀረቀረበት ቀና እያለ አቶ ዳንኤል እናቴ ላይ ምንም አይነት ጉዳት ከደረሰ አለ። ጣቱን ወደ ዳንኤል ቀስሮ ከደረሰ ምን ልባም ለማክ አለው በንቀት።
ነገ ጠዋት ደውልልሃለሁና ምልህን በሙሉ ታደርጋለህ። አለበለዚያ የዳንኤል አይኖች በአደገኛ አስተያየት አቤል ላይ ያረፉ። ህይወትህን ገሃነም አደርጋለሁ። ከመኪናው መስኮት ላይ ገንዘብ ወረወረለት። የወደቁትን ብሮች ለማንሳት ሲያጎነብስ እንዲህ ነው የሚያምርብህ ደሃ። አቤል ከድሃው ጎጆ ውስጥ ከምስኪን እናቱ ጋር እራቱን እየበላ የቀን ውሎን አስታወሰ። እስከ ዛሬ ካሳለፋቸው ቀናት የዛሬ ከፋ ነበር። ብዙም የምግብ ፍላጎት ሳይኖረው ለምን አልበላህም ከሚለው የእናቱ ጭቅጭቅ ለመሸሽ እንደምንም ይጎርሳል። ብላ ልጄ ብላ እንጂ አለች። በፀሐይ ስትንከራተት ነው ያልከው፣ ብላ እንጂ። እኔ እየበላው ነው ማዬ አለ መጨነቁን ለመሸሸግ እየሞከረ። የኔ ቡችላ ተቋቆርሽብኝ እኮ አለች በፈገግታ። ታውቃለህ ማርታም እኮ አንተን በማግኘቷ እድለኛ ናት። ለማስመሰል ያክል ሳቅ። ወይማ በምን እድሌ ማርታን አገኛታለሁ አለ ለራሱ። የእናቱ ደግ አይኖች፣ የዋ ፈገግቷ ሁሌም በአይነ ህሊናው ተመላለሱበት። በሱ ምክንያት በሷ ላይ የሚደርስበትን ነገር ማሰቡን ሊቋቋሙ የሚችለው ህመም አይደለም። በዚህ ምድር ያለችው እሷ ብቻ ናት። ለእናቱ ምንም ነገር ለማድረግ ዝግጁ ነው፣ ነፍሱን እስከ መስጠት። አንተና ማርታ እኔና አባትን ታስታውሱኛላችሁ? አቤት ያኔ ወጣትነቱ፣ ፍቅሩ፣ ሁሉም በአይነት ነበር። የማስመሰል ፈገግታ ፈገግ አለ። አቤልይ ምን ነው ዛሬ ምን ሆነሃል? የሆንከው ነገር አለ አለች በጭንቀት አይን እየተመለከተች። አይማ ሁሉ ነገር ሰላም ነው፣ ትንሽ ስለደከመኝ ብቻ። የሺ ግን አላመነች። በአይኖቹ ውስጥ የተደበቀ ፍርሃት ይታያታል። ለመናገር የፈራው አንዳች ጭንቀት። በቃ እኔ ልተኛ፣ ነገ በጧት መነሳት አለብኝ። ጉንጮቹን ስሞ ተነሳ። ወደ አልጋው ሲሄድ በአይኗ ተከተለችው። ፈጣሪ ሆይ ልጄን ጠብቅልኝ አለች ወደ ሰማይ አንጋጣ። ከመጥፎ ሁሉ ሰውረን። አቤል አልጋው ላይ ተኝቶ ወደ ጣሪያው አፍጥቶ ይመለከታል። አጣብቂኝ ውስጥ እየገባ እንደሆነ አሰበ። ሁሌም ሲፈራ የኖረ ነገር ነው። ዛሬ ግን ተከስቷል። ህይወቱን ያለ ማርታ ማሰብ አይችልም። ነገር ግን ለእናቱ ሲል ሁሉንም ነገር ለማድረግም ለመተውም ዝግጁ ነው። በፍጥነት በሚቀያየሩ ሰማያዊና ቀይ መብራት ያሸበረቀው ባር ውስጥ ዳንኤል ከጓደኛው ቢኒያን ጋር ተቀምጧል። አጠገቡ ያለው ጓደኛው የሌለ ያክል አቀርቅሮ መጠጡ ላይ አይኖቹን ተክሏል። ምነው ዳንኤል ያተንኮለኛ አእምሮ አሁን ደግሞ ምን እያሰበ ነው ሲል ጠየቀ። ጓደኛው ቢኒያም በፈገግታ ተሞልቶ ዳንኤል መጠጡን እያወዛወዘ ገና አለ። አውቃለሁ ቢኒ፣ ሰዎች እኔና ማርታ አንድ አይነት አስተዳደግ ነበረን ብሎ ያስባሉ። ነገር ግን ተሳስተዋል። እናቷ በፍጹም አትወደኝም። አባቴ እንዲጠላኝ ያልፈነቀለችው ድንጋይ አልነበረም። እዚህ ያለሁት የደረስኩት እንደ ማርታ እድሉ ተሰጥቶኝ ሳይሆን ታግዬ ነው። በንዴት አንዴ ተጎነጨ። አባቴ እንጂ እሷ እናት ለዚህ ድርጅት አንድ ነገር ጠብ አላረገች። ሁሉ የሚገባው ለኔ ብቻ ነው። ለኔ ቢኒያም በአግራሞት እየተመለከተውና ግራ እየገባው እና
የራስ ለማድረግ እቅድ አለኝ ነው ሲል ጠየቀው። አስቀድሜ ጀምሬዋለሁ። አቤልን ከጨዋታ እንዲወጣ አስገድደዋለሁ። እሱን ከህይወቷ ካሰጣሁት ደካማ ትሆናለች። ያኔ አንተ ትገባለህ አለው። ጓደኛውን በፈገግታ እየተመለከተ የሚኒያም ፊት በፈገግታ ተሞላ። ከማርታ ጋር ልድረኝ ነው? እሱ ብቻ አይደለም ሲል ቀጠለ ዳንኤል። አዎ እንድትጋቡ ፈልጋለሁ። በአንተ በኩል እሷን መቆጣጠር እችላለሁ። ከሷ በላይ አንተን አምናለሁ። ለዚህ ድርጅት ከሷ በላይ አንተ ለፍተሃል። ያ ሁሉ ያደረግነው እንዴት ይረሳል? ከዛ እሷን በእጃችን ካስገባን በኋላ የድርጅቱን 2 ጆሮ ያዝን ማለት አይደለም። ብርጭቆቻቸውን በኃይል እያጋጩ ቺርስ ተባባሉ። ቺርስ ለስኬታችን። ሁሌም በሚያሳልፋቸው አድካሚ ቀኖች ምክንያት አርፍዶ ነው የሚነሳው። ዛሬ ግን ስልኩ አርፍዶ እንዲተኛ አልፈቀደለትም። የመጀመሪያው ጥሪ ባይሰማውም ለሁለተኛ ጊዜ ተደወለ። እየተጨናበሰ ተነስቶ ተመለከተው። ዳንኤል ይላል። ልቡ በኃይል ሲመታ ታወቀው። እጆቹ እየተንቀጠቀጡ ስልኩን አነሳ። ሄሎ፣ ምሽት አሪፍ እንደነበር ተስፋ አደርጋለሁ። አቶ ዳንኤል ምንድነው የምትፈልገው? ከ1 ሰዓት በኋላ በምልክላ አድራሻ ላይ እንድትገኝ። ስልኩ ወዲያው ተዘጋ። በጠዋቱ ከእንቅልፉ እንኳን በስነ ስርዓት ሳይነቃ ቀኑ እንደተበላሸ ገባው። ምን አድርግ ሊለኛውን ሊከለኝ ቢሆንስ? መሄድ አለብኝ። ግን ከራሱ ጋር እሰጥ አገባ ውስጥ ገባ። ከእሳት አገባው ውስጥ የከተተው ስልኩ በድጋሚ ጠራ። ዳንኤል ነው። ሄሎ፣ በጥንቃቄ አድምጠኝ። በጥንቃቄ የንቀት ድምፅ ነበር። ለመቅረት ወይንም ስለመምጣት ለማርታ አንዳች ነገር ለመናገር ብትሞክር ሊፈጠር የሚችለውን ነገር አትወደውም። ቆይ ለምንድን ነው? ስልኩ ጆሮ ላይ ተዘጋ። ልቡ በንዴት ተወጠረ። ቢጮህ ምንኛ ደስ ባለው። ነገር ግን ጥልቅ እንቅልፍ ውስጥ የነበረችው እናቱን ሲመለከት ድንፋታውን ተው መለሰው። አቤል እጆቹ እየተንቀጠቀጡ በአልጋው ጠርዝ ላይ ተቀመጠ። በሸረሪት ድር ውስጥ እንደተያዘ ዝንብ ወዴትም መንቀሳቀስ እንደማይችል ተሰማው። ዳንኤል ያቀደውን አያውቅም። ነገር ግን ከመታዘዝ ውጪ ምንም ምርጫ የለውም። ከራሷ በላይ ለኖሮችለት እናቱ መክፈል ያለበትን ሁሉ ይከፍላል። የተሰጠውን 1 ሰዓት ላለማባከን ቶሎ ተዘጋጅቶ ጨረሰ። በሚያሳዝን ሁኔታ የተኛችው እናቱን ጉንጭ ስሞ ከቤት ወጣ። እስካሁን ተኝታ እንደነበር ስታስመስል የቆየችው እሺ አይኖቿ ተገለጠ። ሰምተዋለች። በተኛችበት ወደ ጣሪያው እያንጋጠጠች እባክሽ እመቤቴ፣ እባክሽ መስኪኑ ልጄን ጠብቂልኝ እባክሽ አለች። ስለታቀደለት ነገር ምንም የማያውቀው አቤል ውስጡ በጥያቄዎች እንደተሞላ ወደ ተላከለት አድራሻ ደረሰ። ሴንትራል ሆቴል ክፍል 302። ከበሩ ፊት ለፊት ቆሞ ልቡ በኃይል እየመታ በሩን አንኳኳ። በሚያስገርም ፍጥነት በሩ ተከፈተ። ግባ ያለው አልነበረም። የተከፈተ በር ብቻ። እያመነታ በቀስታ ወደ ውስጥ ገባ። እጆቹ በፍርሃት ስሜት ይንቀጠቀጣሉ። ወይኔ ቢያንስ ሊገሉኝ የሚችሉበት ቦታ አይደለም መሰይ አለ ራሱን ለማጽናናት። ክፍሉ በደብዛዛ ብርሃን የተሞላና መጋረጃዎቹ በጥብቅ የተዘጉ ናቸው።
ነገር ግን እንደፈራው ጉዳት ሊደርስበት የሚችልበት ሁኔታ እንደሌለ ተገነዘበ። ምክንያቱም ከፊት ለፊቱ ዳንኤል ከአንዲት ቆንጆ ሴት ጋር ብቻ ቆመዋል። እንኳን ደህና መጣ አለ ዳንኤል የለበጣ ሳቅ እየሳቀ። አቤል ምንም መልስ አልሰጠም። በመወዛገብ ዳንኤልና የማያውቃትን ሴት ከመመልከት ውጪ ልጅቷ በስግታ ወደ አቤል ተጠጋች። የልብ ምቱ ሲፈጥን ለራሱ እስኪሰማው ድረስ ብርክ ያዘው። ቀጫጭን አለንጋ ጣቶቿን ደረቱ ላይ አርመሰመሰቻቸው። በድንጋጤ በቆመበት ድርቅ ብሏል። በእርጋታ ጉንጩን ለስለስ አርጋ ሳመችው። በቀስታ ወደ ጆሮ ጠጋ ብላ እንኳን ደህና መጣ አለችው፣ ስሜት ቀስቃሽ በሆነ በለሆሳስ ድምፅ። ማርታን ሲያገኝ ታስሮ እንደተለቀቀ አውሬ የሚንቀለቀለው ወንድነቱ ልምጫ ሆኖበታል። በሕይወቱ እንደዚህ ሴት ፈርቶ አያውቅም። በፍጹም። በቁመት በትተው ሳይዘጋው የገባውን በር በቄንጥ ሄዳ ዘጋችሁ። ዘግታው ስትመለስ ግን አቤልን ያስፈራውን ንክኪ አክራው ነበር። ጃኬቱን በቀስታ ወለቀች። ከኋላው ይሄን ስታደርግ ከፊት ለፊቱ የቆመውን ዳንኤል እየተመለከተ ሰውነቱ በንዴት እሳት ተንቀለቀለ። ነገር ግን ምንም ማድረግ አልቻለም። በዚህ ሰዓት ኃይል በእነዚህ ሁለት ሰዎች እንጂ በሱ እጅ አይደለችም። ጥሩ ልጅ ሁንላት፣ የደህንነት ቁልፍ ናት አለ ዳንኤል በምጸት ፈገግታ። በቀስታ ቲሸርቱን ለማውለቅ ስትሞክር እጆቹን በኃይል አስጠግቶ ያዛት። የህመም ድምፅ ስትሰማ ለቀቃት ሲል አንባረቀበት። ዳንኤል ወዲያው ለቀቃት። አቅም ያለ ይመስላል። በአካልም ሆነ በጥንካሬ ዳንኤልን አፈር ማስበላት ቢችልም ዘመዱ ግን የጡንቻ ሳይሆን የገንዘብ ከሆነ ሰነባብቷል። ከመታዘዝ የተሻለ አማራጭ አልነበረው። ቲሸርቱን አወለቀችና ደረቱ ላይ በቀስታ ሳመችው። ቀና ብላ አይኖቹን ስሜት ቀስቃሽ በሆነ አስተያየት እያየች እጁን ይዛ ወደ አልጋው መጎተት ጀመረች። አቤል በድንጋጤ አይኖቹ ተለጠጡ። ምንድነው? አይ እኔ ይህንን አላደርግም አለ እየተርበተበተ። ታደርጋለህ አለበለዚያ እናትን ሌላ ቀን አታያትም። ገባ? የአቤል እስትንፋስ ፈጠነ። ከዳንኤል ወደ ሴቷ እየመላለስ ይመለከታል። ልቡ በመገረምና በፍርሃት ይንቀጠቀጣል። በዚህ ቅጽበት ይህችን ሴትም ሆነ ዳንኤልን ቢገላቸው ምንኛ ደስ ባለው ነበር። የምራች የአልጋው ጠርዝ ጋር ስትደርስ እሷም የለበሰችውን በሙሉ አወለቀች። ልጆቿ ወደ እሱ ተቀስረው ተመለከተ። ለአቤል ግን ምንም ስሜት የማይሰጡ ነበሩ። ለሱ ከማርታ ውጭ ወንድነት ስሜቱን የሚቀሰቅስ የለም። ከአልጋው ላይ ገፍትራ አስተኛችሁ። በተኛበት ከንፈሮቹን ጎረሰቻቸው። በድንገት ግን ዳንኤል ፎቶ ሲያነሳው ተመለከተ። ምን እያረክ ነው? አፍን ዝጋና እንደወደድኩ አስመስል። ዳንኤል ለማርታ አቤል እንደከዳት ቢነግራት ልታምነው እንደማትችል ያውቃል። ለዚህ ነው ማስረጃ ለማግኘት እዚህ ርቀት ድረስ የሚሄደው። ጉንጩን እየሳመች ከንፈሮቹን እየኮረሰችና ደረቱ ላይ እየተኛች ለፎቶ መሆን እንደነበረባት ሁኔታና ብዛት ፎቶቹን ተነሳች። ፎቶቹን ለማንሳት መብራቱ ብልጭ ባለ ቁጥር አቤል የፍርሃት ጅራፍ ይገርፈዋል። በፎቶቹ ውስጥ የሳቃቸው ፈገግታዎች፣
የህፍረትና የህመም እንደነበሩ ከዳንኤል ውጪ ማንም አያውቅም። ደግሞ ፎቶዎቹ ከእውነትም በላይ ነበሩ። ዳንኤል የሚበቃውን ፎቶ ካነሳ በኋላ ጨርሰሃል፣ መሄድ ትችላለህ አለው። የእርካታና የአሸናፊነት ስሜት የተሰማው እፍረት ያጠላበት ስሜቱን እያስታመመ አቤል መሬት ላይ የወደቁ ልብሶቹን እየለበሰ ከክፍሉ ሊወጣ ሲል አንድ የመጨረሻ ነገር አለ ዳንኤል። ማርታ ስጠይቅ እንዳደረግከው ታምንላታለህ። ከዛ በኋላ አንተም እናትህን በሰላም መኖር ትችላላችሁ። ሁሉ ነገር አስጠላው። ዳንኤልም እቺ የተረገመች ሴት ክፍሉም ሁሉ ነገሩ ህመሙን የሚቀሰቅስበት ሆነበት። ከጠላው ክፍል እስኪወጣ ጓጉቶ የሚራመዳቸው እርምጃዎች ያመታክል ረዘሙበት። እነዚህ እርምጃዎች ከማርታ ጋር የኖራቸው የፍቅር ጊዜያቶች ማብቂያ ናቸው። ከክፍሉ ለአንዴና ለመጨረሻ ጊዜ ከመውጣቱ በፊት ለአንዴና ለመጨረሻ ጊዜ ዘብ ብሎ ተመለከተ። ነገር ግን የተመለከተው ነገር ለአእምሮ የሚከብድ ሆኖ አገኘው። ዳንኤልና የአዲስ ሴት መሰሰም ጀምረው ነበር። ምን አይነት እንስሳ ነው አለ ራሱ አውሬ። በሚያምረውና በውድ እቃዎች በተንቆጠቆጠው አልጋዋ ላይ ጋደም ብላ ስለ አቤል እያሰበች ነው። ስለ ደግነቱ፣ ስለ ጥንካሬውና ስለ እውነተኛ ፍቅሩ። ለሷ አቤልን የሚተካላት ወንድ የለም። በሁሉ መንገድ ልቧ ላይ ላይፋቅ የታተመ ኮከብ ነው አቤል። በድንገት የክፍሏ በር ተንኳኳ። ይግቡ አለች። በሩ ተከፈተና የቤት ሰራተኛዋ አንድ ፖስታ ይዛ ገባች። ማርቲ መልእክት ልኮልሻል፣ አስቸኳይ ነው ብሎሻል። ማነው እሱ የላከው ስል ጠይቀሽ በመወዛገብ እንዲህ ሳታቅ ፖስታ የሚልክ ሰው ኑሮ አያውቅም። እንጃ ማርትዬ፣ አድራሻ ስምም አትናገሪ፣ ዝም ብላይ ስጪ ነው ያለኝ። ማርታ የማወቅ ጉጉቷ ጨምሮ እሺ አመሰግናለሁ። ፖስታውን ወስዳ ሰራተኛዋን አሰናበተች። ነገር ግን ማን ሊሆን እንደሚችል መገመት አልቻለች። ምንም ስም ወይም አድራሻ አልነበረውም። ፖስታውን በጥንቃቄ ከፈተችውና የተደራረቡ ፎቶግራፎችን አወጣች። ምስሎቹን ስትመለከት ግን አይኖቿ ያዩትን ማመን አልቻለችም። እንዴ ምንድነው? አይሆንም አለች ትንፋሿ እየተቆራረጠ። ፎቶቹ ላይ የምታየው አቤል የእሷ አቤል ነው። ከማታውቃት ሴት አልጋ ላይ ተኝቶ ፊቱ በፈገግታ ተሞልቶ ሰውነቱ ከሰውነቷ ጋር ተጣብቆ ህይወቷ የጨለማ ጥላ ጠላባት። ቤተሰቦቿን ካጣች ጀምሮ የደስታዋ ምንጭ ሆነው አቤል እሱ ነበር። እሱ በማትጠብቀው መልኩ ክዷታል። አይሆንም፣ ሊሆን አይችልም፣ አይሆንም አለች ድምጿ እየተንቀጠቀጠ። አይኖቿ በእንባ ተሞልተው የሚንቀጠቀጠው እጇ ፎቶዎቹን መያዝ አልቻለም። መሬት ላይ ተበታተኑ። አቤል እንዴት ሆነ? ለማን አስተማረ? እኔ ላይ እንባዋን እንደ ጅረት ያለ ከልካይ በቁጮቿ አፈሰሰችው። አቤል ለወትሮ የሚጣላው ስራ ዛሬ ደግሞ የሲኦል ያክል ሆኖበታል። በስራው ላይ ለማተኮር ቢሞክርም አእምሮ ግን ከስጋት ሊያርፍለት አልቻለም። ማርታ በየትኛውም ሰዓት ፎቶዎቹን ልታይ እንደምችል ያውቃል። እናም የእሷ ፊት ላይ የመቆም ድፍረቱ የለውም።
ክህደቱንና ውርደቱን ለመመስከር ፊቷ መቆም ለሱ የሚቻል ነገር አይደለም። ነገር ግን ረፍቶ ነበር። ማርታ አጠገቡ ደርሳ ነበር። አቤል አለች በጩኸት። አይኖቿ ከእንባ ብዛት ቀልተው ፊቷም በእጅጉ ተጎሳቁሎ ነበር። ፎቶግራፎቹን በእጆቿ እንደያዘች ነው። ማርታ የሚመጣውን እያወቀ ልቡ ደንግጧል። የሰራውን ስራ በምን ቃል ማስተባበል እንደሚችል አያውቅም። እዚህ ምን ትሰሪያለሽ? የያዘቻቸውን ፎቶዎች ፊቱ ላይ በቁጣ እየበተነች እኔ እንደዚህ ታደርጋለህ? እንዴት ቻልክበት? መልስልኝ። ጉንጩን በጥፊ ስትመታው በቦታ የነበረ ሰው በሙሉ ትኩረቱን ወደ እነሱ አደረገ። መልስልኝ። ከኔ ምን አጣ? ይመልስላት ዘንድ አሳሚያ ምክንያት ነበረው። ነገር ግን ራሱ ነፃ ለማውጣት አቅም የለው። የቁም እስረኛ ነው። ማርታ እባክሽን ብሎ ጀመረ። ነገር ግን ንግግሩን ለመጨረስ አቅም አጣ። ማርታ ከየትኛውም ነገር በላይ ስለ እውነቱ መስማት የለባትም እና በል ተናገር፣ በል መቼም አላደረግኩብሽም ልትለኝ ባልሆነ አድርጌዋለሁ። አይኖቿ በእንባ ተሞሉ። ያደረገችው ነገር ሲያልፍ ካየችው በላይ ከሷ አፍ ሲወጣ መስማቷ ክፉኛ ተሰምቷታል። አምኜ ነበር። አንተ ግን እምነት የማይገባ እርኩስ ሰው ነህ። ሄደች። በጥፊ መታው። መልሳ ቆመች። እሱ ግን አንገቱን አቀርቅሯል። ጉንጩን በእጁ ይዞ ፍቅሩ ጥላው ስትሄድ ይመለከታል። ባላደረገው ነገር ራሱን እንዳይከላከል በአረመኔ ወንድሟ ተጠፍሮ ታስሎ የበደለኝነት ጽዋ ሳይወድ በግድ ይጎነጫል። በጥፊ በነደዱ ጉንጮቹ ላይ መንታ እንባዎቹ ኩልል ብለው ወረዱ። አዎ፣ የምስኪን ደሃ እንባ። እነዚህ ፎቶግራፎች ከደረሷት ቀናት አልፈዋል። ነገር ግን ያየቻቸው እያንዳንዱ ምስሎች አእምሯ ውስጥ ተለጥፈው ቀርተዋል። አይኖቿን በጨፈነች ቁጥር አቤልን ከዚያ ሴት ጋር ፍቅር እየሰራ ታያለች። ከሁሉ በላይ ጉዳት ግን ፊቱ ላይ ይታይ የነበረው ፈገግታ ነው። ከልሷ ደስተኛ ይሆናል ብላ አንድም ቀን አስባ አታውቅም ነበር። እነዛ ሳቆች በግዴታ የተሳቁ እንደነበሩ ግን ከአቤልና ከዳንኤል ውጪ ማንም የሚያውቀው አልነበረም። ለመርሳት ብትሞክር ግን ከዚህ መጥፎ ብልሽታ ለማምለጥ አልቻለችም። ለቀናት ማንንም አላናገረችም። የምትፈልገው አንድ ሰው እንዳታገግም አድርጎ ሰባብሯታል። ከአቤል ጋር ያሰበችው ወደፊት እጣ ፋንታ እንደ ጉም በኖ ጠፍቷል። ከዚህ መገፋትና የመከዳት ስሜት ሊያስወጣት የሚችል አንድ ሰው የለም። ዳንኤል አጠገቧ ለመሆን ብዙ ጊዜ ቢሞክርም ለብቻዋ መሆንን መርጣለች። ራሱ እንደተጨነቀና ለሷ እንደሚያስብ ማስመሰሉ ተሳክቶለታል። አሁን ማርታ ያላት እሱ ብቻ ነው። በዚህም የጉዳት ጊዜዋ ከጎኗ ማንንም አትፈልግም። ዳንኤል ግን ለሷ ጠባቂ መልአኳ እንደሆነ ነው የምታስበው። አንድ ቀን ክፍሏ ውስጥ እንደተቀመጠች ዳንኤል በሯን አንኳኳ። ማርታ ልግባ ሲል ጠየቀ። ምላሽ አልሰጠችውም። ዝምታዋ እንደ ፍቃድ ወስዶ ወደ ክፍሏ ገባ። እጁን ትከሻዋ ላይ አድርጎ አልጋው ላይ ከጎኗ ተቀመጠ። ማርታ የተጎዳሽ እንደሆነ ይገባኛል። ይህ ለአንቺ ከባድ እንደሆነ አውቃለሁ። ግን ራስሽ እንደዚህ ለዘላለም ማሰቃየታችን ስለ አንቺ የሚጨነቁ ሰዎች አሉ እኮ፣ ብቻሽን አይደለሽም። ዳኒ አቤልን በጣም ነበር የምወደው።
ውስጤ ምን ያክል እንደተጎዳ አትረዳኝም። ይገባኛል ማርቲ፣ ቀላል አይደለም። ጊዜ እንደሚፈልግም አውቃለሁ። ልረዳሽ እፈልጋለሁ። እንደዚህ ሆነሽ ግን ማየት አልፈልግም። ደስተኛ እንድትሆኝ እፈልጋለሁ እህቴ። ዳኒ እንደገና ደስተኛ መሆን ይችል አይመስለኝም። አቤል ለኔ ሁሉ ነገር ነበር አለች ቅስሟ እንደተሰበረ። ዳንኤል ትከሻዋን በእጆቹ እያሻሸ ከምታስቢው በላይ ጠንካራ ነሽ ማርታ፣ እና ይህን ብቻሽ ማድረግ የለብሽም። ቤት ውስጥ መሆንሽ ደግሞ ጭንቀትሽን ያባብሰዋል። ዛል ጋብዘሽ ምን ይመስልሻል? ማርታ አቅማማች። እኔ እዚህ ብሆን ይሻለኛል፣ ሌላ ጊዜ ትጋብዘኛል። ኖ ወጣ በያየር ይንካሽ። ትከሻዋን በስሱ ወዝወዝ አረጋት። ከብዙ ማባበልና ውትወቷ በኋላ ነበር የተስማማችሁ። ለዳንኤል ነገሮች በሚፈልጉት መንገድ እየሄዱለት ነው። አቤልን ከጨዋታ ውጭ አድርጎታል። የሀብቱ እኩል ተካፋይ የሆነችው ማርታን በታማኝ እጁ ላይ ጥሎ እንደ አሻንጉሊት ሊቆጣጠራት የሚችልበት እቅዱ አህዱ ብሎ የሚጀምረው ዛሬ ነው። ምሳው ግብዣ ላይ ዳንኤል ይገኛል። ቢንያምን ከዚህ በፊት 1-2 አግኝታው ታውቃለች። ዳንኤልም ዝሙን ሳይጠራ ስለማይውል ስለ ጓደኝነታቸው በሚገባ ነው የምትረዳው። በግብዣው ላይ በጓደኝነት ጊዜያቸው አብረው ስላሳለፉት ጊዜ እያጫወቱ ፈገግ አሰኙት። በየቀኑ የአቤል ናፍቆትና ጠባሷ እያገረሸ ከፊቷ ከጠፋ ቢቆይም ዛሬ ለመጀመሪያ ጊዜ ፈገግ ብላለች። ቢንያም ተጫዋችና ደስ የሚል ሰው ነው። ይገርምሻል፣ የሆነ ጊዜ ወንድምሽ አንዲት ልጅ አፍቅሮ ሲል ጀመረ ቢንያም። ፈገግታው ደስ ይላል። የልጅቷ ታላቅ ወንድም ሊደበድበው ይፈልገዋል። ከዛ እኔም ቢያገኙኝስ? ዳንኤል በሳቅ አቋረጠው። የድሮ ትውስታቸው ሲነሳ ሁሌም ሳቁን መቆጣጠር አይችልም። አቤት ዳንኤል መስየው የመታኝ ዱላ እስካሁን ያመኛል። ማርታ እራሷን ስትስቅ አገኘችው። ዳንኤል ለደግ ባይሆን እንኳን ማርታ በመሳቋ ደስ ተሰኝቷል። እየቀረበቻቸው በሄደች ቁጥር እያሸነፈ እንደሚሄድ ያውቃል። ቀኑ ካሳለፈቻቸው ከባድ ቀናት በኋላ በትንሹም ቢሆን የደስተኝነት ቀን ይሄ ነበር። ቀኑ በሳቅ ጨዋታ አለፈ። ቢንያምንም ተሰናብተው ወደ ቤታቸው ተመለሱ። እንዴት አገኘሽው አላት። የመኪናው መሪ በሁለት እጆቹ ይዞ ሰርቆ እያያት ደስ ይላል፣ እንዳንተ ተጫዋች ነው አለችው በፈገግታ። የሱን ያህልማ ተጫዋች አይደለሁም አለ እንደ መሽኮርመም እያለ። ይገርምሻል፣ ሃይስኩል እያለን በተጫዋችነቱ ማትጠደው ሴት አልነበረችም። በጨዋታ ውስጥም ቢሆን አላማው አይረሳውም። ቢንያምን በየትኛው ሁኔታ ተወዳጅ አድርጎ ማቅረብ የዳኒ አላማ ነበር። አረ እንደዛ ከሆነማ ተራማሽ ነበር በለኛ። አይ እነሱ ይፈልጉታል እንጂ እሱ ዞር ብሎ እንኳን አያቸውም። ቢኒ ኩሩ ሰው ነው፣ ከሚወደው ሰው ጋር ብቻ ነው የሚጫወተው። ጓደኛውን የካበላት ቤታቸው ደረሱ። ቀለል ካለው ደስ የሚል ቀን ወደ ክፍሏ ስትገባ ግን ለተዋሄዳቸው ጭንቀትና ሀዘን ተቀበላት። ለማርታ ሁሉም ቀን ተመሳሳይ ናቸው። መነሳት፣ ስለ ህመሟ ማሰብ፣ ማልቀስ፣ መተኛት። እነዚህ ስሜቶች በእያንዳንዱ ቀናት ይሰሟታል። ሁሉም ቀናቶች ተመሳሳይ በመሆናቸው አንድ ቀን ይመስሉ ነበር። የአቤልን ፎቶግራፍ ከጭንቅላቷ ለማውጣት አልቻለችም። ህይወቷ የዛን ቀን እንደቆመ ይሰማታል። ነገ የሚባለው ነገር ከአድማስ ወዲያ ለሷ ብቻ የተደበቀባት ሚስጥር ሆኖባታል። በዚህ ሰዓት ከዳንኤል ውጭ ማንም አጠገቧ የለም። በዚህ ጊዜ ዳንኤል አጠገቧ ባይኖር ኖሮ
ምን አይነት ህይወት ሊኖራት እንደሚችል ስታሰብ ትፈራለች። እዚህ ሁሉ ውስጥ የከተታት እሱ እንደሆነ ግን ማወቅ ቀርቶ ልጠረጥር እንኳን አልችልም። ምክንያቱም ዳንኤል ጭንብሉን በሚገባ ነበር ያጠለቀው። በህመም ከተሞሉት ተመሳሳይ ቀናት አንዱ ስልኳ ላይ አንድ ቁጥር ተደወለ። ማን ሊሆን እንደሚችል ግራ በመጋባት አነሳችው። ሄሎ ማርቲ። አቤት ማልበል አለች፣ ድምፁ የማን እንደሆነ እያሰላሰለች። ቢኒያም ነኝ ማርቲ፣ እንዴት ነሽ? ኦ ቢኒ፣ እንዴት ነህ? ሰላም ነው? ስለ ደህንነቷና ስለ ዳንኤል ትንሽ ካወሩ በኋላ ምሳ ዛሬ ብጋብዝሽ ምን ይመስልሻል አላት። እምቢ ላለ ማለት በሚያስቸግር ትሁት ሁኔታ ከቤት መውጣት አትፈልግም። ነገር ግን ቢኒያም በዳንኤል በኩል የመጣ የምታከብረው ሰው ነው። ዛሬ አለች። አዎ ካልተመቸሽ ግን ሌላ ጊዜ ቦል ይችላል። አረ ችግር የለውም እሺ አለች በመስማማት። ከሰው ጋር መሆኑ እሷን ፈልገዋለች። ህመሟን በሙሉ ባትረሳውም የሰዎች ንግግር አእምሮ ውስጥ ያለውን ጩኸት ያረግብላታል። ቢኒያም አስደሳች ሰው ሆኖ አገኘችው። ረዘም ያለ ቁመናው፣ የሚያምር ፈገግታው፣ ለሴት ልጅ የሚሰጠው ክብር ለቢኒያም ያላትን ቦታ ከፍ አድርጎታል። ወንበር ስቦ በክብር ካስቀመጣት በኋላ በጣም አምርሻል አላት። አመሰግናለሁ። በውዱ ሬስቶራንት ውስጥ ደስ የሚል ምግብ ከውድ መጠጥ ጋር እየተጎነጩ ማውራት ጀመሩ። እና ስራ እንዴት ነው? ስራ ቆንጆ ነው። ያው ንግድ ጦርነት ነው። እኔና ወንድምሽ ደግሞ የለመድነው ነው። ምግብ ይቀጥላል። ብርጭቆን ወደ ላይ አነሳ። እሷም አጽፋውን መለሰች። በመካከላቸው ለዘብተኛ የብርጭቆ ጩኸት ተሰማ። ቺርስ። አንቺ እንዴት ነሽ? ዳንኤል አንዳንድ ነገሮች ነግሮኝ ነበር። ዳንኤል ከአቤል የቅሌት ፎቶዎች ጀርባ እሱ እንዳለ አልነገረውም። የውሸት ፈገግታ ፈገግ አለች። ያው ግራ ያጋባል አለችው ፈገግ ለማለት እየሞከረች። አይዞሽ ይታለፋል አላት ነገሩን ሊያረጋጋት እየሞከረ። የዚህ ጉዳይ መነሳት ምቾት እንዳልሰጣት ተረድቷል። መልስ አልሰጣችውም። ስለ ሌሎች ጉዳዮች አንስተው ከወሩ በኋላ ከሬስቶራንት ወጥተው ወደ ቤቱ አሸኛት። እኔ ነበር አላት በሬውን በሁለት እጆቹ ይዞ። በጣም ደስ የሚል ግብዣ ቢኒ፣ አመሰግናለሁ። እሺ። በእርግጥም ደስ የሚል ጊዜ አሳልፋለች። ቢኒያም አብረውት ቢቆዩ የማይሰለች አይነት ሰው ነበር። ጨዋታዎቹ፣ የሚያነሳቸው ሀሳቦች ሁሉ ይማርካሉ። በተለይ ስለ ስራው ሲናገር ምንም እንኳን ስለሚለው ነገር ባታውቅም የሚያወራበት መንገድ ሰሚን የሚጋብዝ ነበር። እነዚህ ሁሉ ተደምረው ግን ከአቤል ጋር የምታሳልፏት አንድ ደቂቃ በፍጹም አይተኩም። አቤል ሁሉ ነገር ውስጥ አለ። ምንም ነገር ሳያወራ አጠገቧ ሲቀመጥ ሰላም ይሰማታል። ቤቷ ርሷ ሲሄድ ወደ ለመደችው የጨለማ ህይወት ተመለሰች። ወደማይመለሱት የማይፈቱ ጥያቄዎች። ከኔ ምን አቶ ነው? እንዴት ይህን ያክል ጊዜ ይህን ማንነቱን ሳላቆየው? የሁሉ ቃል ኪዳን እዚህ ነበር። የእነዚህ ሁሉ ምላሾች ያሉት አቤል ጋር ነበር። ነገር ግን እሱ አንዳችን መልስ ሊሰጣት አልቻለም። በቀጣዮቹ ቀናትና ሳምንታት ውስጥ ከቢኒያም ጋር ያላት ግንኙነት እየጨመረ መጣ። በየምሳ ግብዣው ሰበብ ይገናኛሉ። ከቢኒያም ጋር መዋል የተለየ ደስታን ይሰጣል። እንደ ድሮ ባይደምቅም ፈገግታዋ መልሶታል። ከሱ ጋር መሆን ልትነግረው የማትችለው ሰላምን ሰጥቷታል።
ብቸኝነት እንዳይሰማትና በሁሉም ሁኔታ ውስጥ እንደሚገኝላት ያስመስለው ድራማም ተሳክቶለታል። ይዞት ከመጣው ዓላማ እስካሁን ዝንፍ ባይልም ለማርታ ስላለው ስሜት ግን እርግጠኛ መሆን አልቻለም። ሽሽ ወደድኳት ነው እንዴ እያለ ራሱ መጠየቅ ከጀመረ ግን ሰነባብቷል። አቤል ምንም አይነት ተስፋ የማይታይበት የጨለማ ህይወትን እያሳለፈ ነው። ህይወቱ ጥልቅ ቦታ የሚሰጠውን ነገር ያለ ጥፋቱ አሰጥቶታል። ህመሙን ሊቋቋመው ከሚችለው በላይ ነው። ነገር ግን የሚኖርላትና እናቱ ለሱ ብዙ ነገሩ ናት። ለሷ ሲል ከማርታ በተቻለው መጠን መራቅን መርጧል። ማርታና ቢኒያም ደግሞ ሲዝናኑ ከአንድም 2-3 የተደበቁ አይቷቸዋል። ከቀን ወደ ቀን ግንኙነታቸው እየጠበቀና ይበልጥ እየተቀራረቡ እንደሆነ ተራርቷል። የቅናት ስሜት ሊሰማው ምንም መብት እንደሌለ ያውቃል። ህመሙ የቱንም ያክል ቢበዛም ከመቋቋም የተሻለ ምንም ምርጫ የለውም። ሁሌም ከስራ በኋላ ሰፈሯ ይሄዳል። ወጣች አልወጣች በማይታይበት ቦታ ላይ ቁጭ ብሎ ያመሻል። ሁሌም መኪና ይዞ የሚሸኛትን ቢኒያም እያየ ውስጡ በመቀማትና በመነጠቅ ስሜት እየተናጠ የቆሰለ ቤቱ ይገባል። ከተለመዱት የስለላ ቀናቶች ባንዱ ማርታ ከቢኒያም መኪና ስትወርድ ተመለከተ። ፈገግ እያለች ጉንጩን በስስው ስማ ወረደች። ሰውነቱ በሙሉ በመሸነፍ ስሜት ሲወረር ተሰማው። እሱ ብቻ ነበር እንደዚህ በስሱ የምትሰማው። ከሁሉ በላይ የሚወደው እሱ ነበር። በስስ ጉንጮቿን መንካት በማይባል ጨረፍታ። አዎ እንደዛ ነበር። ዛሬ ያለስላሳ ጉንጯ የሱ መሆኑ ቀርቷል። ፈገግታዋ ግን ሙሉ እንዳልነበር ለመረዳት አፍታ አልፈጀበትም። ማርታን በደንብ ያውቃታል። ከላይ ጸጉሯ እስከታች ጥፍሯ መላ አካላቷን አጣጥሞታል። ፈገግታዋን ከማንም በላይ ይረዳል። ዛሬ ካየው ፈገግታ ውስጥ አንዳች ጽልመት እንደነበረበት ገባው። ሳቋን በመንጠቁ ጥፋተኝነት ተሰምቶታል። ከህይወቷ መውጣቱን የሚጎዳት ሳያንስ በድጋሚ ደስታ እንዳታጣጥም ያደረጋት ያክል መስሎ ተሰማው። ተግዞ እንደተቀመጠ ነበር ቢኒያም በመኪና ካጠገቡ ያለፈው። በዚህ ጊዜ ለሆኑ ነገር ሁሉ ማንንም እንደማያውቅ ሳሰበ። ማርታን የማጣቱ መንስኤ ድህነቱ እንደሆነ አምኗል። አቤል ስለ ድህነት ቢጠየቅ ሚሊዮኖች ነገሮች መናገር ይችላል። ድህነት ምንድን ነው ተብሎ ቢጠየቅ ድህነት የአካል ጉዳት ነው። ልዩነቱ ድሃ ስትሆን ሙሉ አካል ይዘ ነው አካል ጉዳተኛ የምትሆነው። ድሃ ስትሆን አይን ቢኖርህም ለማየት የማይፈቀዱልህ ነገሮች አሉ። ጆሮ ቢኖርህና ብትሰማቸው መስማት ምንም የማይፈይዳቸው ብዙ ነገሮች አሉ። ብትሰማም ባትሰማ ምንም አታመጣ። እጅ ኖሮ የማትረሳቸው ልፍ ነገሮች አሉ። ጠቅልላ የማትቆርሳቸው ምግቦች፣ ልብሶች፣ ማስደርባቸው ወይ የማታውቃቸው ሰዎች አሉ። እግር ቢኖር አልፋቸው የማትገባቸው ብዙ በሮች አሉ። አፍ ቢኖር መናገር የማትችላቸው ብዙ እውነቶች አሉ። ገንዘብ በኃይሉ ጥላ ያቀዘቀዛቸው ናቸው። ድሃ መሆን መሞት ማለት ነው። ከሬሳ የሚለይ መተንፈስ ብቻ ነው። ሬሳ ከድሃ በላይ ረፍታለሁ። ድሃ ላያገኝና ላይ ሙላለት ከሀብታም በላይ ይለፋል። ድሃ መታሰር ነው። ከእስረኛ የሚለይ አንተ ውጪ መሆን ነው። እስረኛ ከድሃ የተሻለ ይመገባል ይል ነበር። አንድ ቀን ምሽት ቢኒያም ማርታን ለራት ጋበዛት። የመጀመሪያ ራታቸው ነበር። ለግብዣ እየተዘጋጀች በመንታ ስሜቶች ውስጥ ተናወጠች። እያደረገች ያለችው ነገር ራሷ እርግጠኛ እንዳትሆን እያረጋት ነበር።
በእርግጥ ቢኒያም ደስ የሚል ሰው ሆኖ አግኝቷለች። ከየትኛውም ጊዜ በላይ ከሱ ጋር ጊዜ ማሳለፍ ትፈልጋለች። ነገር ግን ልቧ ሁሌም የአቤል እንደሆነ ይሰማታል። ማንም በልቧ ውስጥ የሱን ያክል ቦታ የለውም፣ አይኖረውም። ልቧ በአቤል ላይ ሙሉ በሙሉ ተስፋ ሊቆርጥበት አልቻለም። ይናፍቃታል። ቀለል ያለ የራት ቀሚስ ለብሳ ትኩረት ላለመሳብ ብትሞክርም የሚያስደንቀው ውበቷ ትኩረቱን ሬስቶራንት ውስጥ ከተሰበሰቡት ሴቶች ላይ መውሰዱን አልቀረም ነበር። ዋው እንኳን ደህና መጣሽ አላት ቢኒያም ከመቀመጫው ተነስቶ ጉንጯን እየሳመ። በጣም ቆንጆ ሆነሻል። አመሰግናለሁ። እንዴት ተውባ ስለመጣሽ ልቡ በኃይል መጥቷል። ቢኒያምም ለማርታ ያለው ስሜት ከቀን ወደ ቀን እየጨመረ እንደሆነ አስተውሏል። በፊው በምግብ ተሞልቶ እያማረጡ የፈለጉትን ያነሳሉ። ከአቤል ጋር በነበረችበት ጊዜ አማርጦ የበሉበት ጊዜ ትዝ አይላት ጋባዧ እሷ ካልሆነች በቀር። ቢሆንም ከቢኒያም ጋር ያሳለፈችው ውድ ግብዣዎች ከአቤል ጋር የበላቻቸው የድንኳን ስር ምግቦች የሰጧትን ደስታ ሊሰጧት አልቻሉ። ምግባቸውን ከጨረሱ በኋላ ቃይን ወይን እየተጎነጩ ማውራት ጀመሩ። አሁን እንዴት ነሽ ማርቲ? በጣም ደህና ነኝ። ደህና ናት። ከእነቷ ግን ሙሉ አልነበረም። ሁሌም ደህንነትሽን ነው የምፈልገው አውቃለሁ። በጣም አመሰግናለሁ። የጠጣችው ወይን ጭንቅላቷን ያስ ያረጋት ይሰማታል። የቢኒያም እጆች ሙቀት እጆቿ ላይ ሲያርፍ ይሰማታል። ያደረገች ያለችውን አታውቅም። በቀስታ ወደሱ እየተጠጋች ነበር። መቀራረባቸው እየጨመረ ሄዶ ከንፈሮቻቸው ትይዩ ሆነው መታየት ጀመሩ። በከንፈሮቻቸው መካከል ያለው ልዩነት የአየር ያክል ክፍተት ሲቀረው ማርታ ከስመም እንደነቃ ሰው ባነች። ይቅርታ ቢኒ፣ ይሄን ማድረግ አልችልም። የተርበተበተሽ ቦርሷን ከጠረጴዛ አንስታ ተነሳች፣ ወጣች ከሬስቶራንቱ። ቢኒያም እየተናደደ ተከተላት። ማርቲ ጠብቂኝ። ወዲያው ከፊቱ ያገኘችውን ሜትር ታክሲ ውስጥ ገብታ መንቀሳቀስ ጀምራ ነበር። ወይኔ ቢኒያም አለ። ከፊቱ ወዲያው የራቀውን መኪና እያየ ነገር አበላሸ። ዳንኤል ክፍል ውስጥ ብቻውን ተቀምጧል። ያ ደብዛዛ ብርሃን በክፍል ውስጥ በነገሰበት ምሽት በሀሳብ ተውጧል። ምን ያክል ርቀት ተጉዞ እዚህ እንደደረሰ አሰበ። ከልጅነቱ እስከ አዋቂነቱ ያለፈባቸው ህይወት መስመሮች በአይነ ህሊናው ተዘዋወሩበት። በእንጀራ እናቱ ከመገፋት አልፎ ዛሬ ቤተሰቡን ሀብት በበላይነት እያስተዳደረ ነው። ቢሆንም ውስጡ በዚህ ብቻ ሊረካለት አልቻለም። ሁሉንም ሀብት በእጁ ካልተቀለለ እንቅልፍ እንደማይተኛ ከራሱ ጋር ከተማማለ ሰነባብቷል። ደስተኛ መሆን ነበረበት። ያቀደው ነገር በሙሉ በተሳካ እየሄደለት ነው። አቤል ከማርታ ህይወት ሙሉ በሙሉ ወጥቷል። ቢኒያም ደግሞ በየቀኑ ወደ እሷ እየቀረበ ነው። ነገር ግን የማርታን አይኖች ባየ ቁጥር ልቡ በማይቋቋመው ህመም ይነካል። ከነዚህ አይኖች በአንድ ወቅት እርሱን ሲመለከቱ ደስታና መተማመን እንዲሰሙት ያደርጉት ነበር። ሲመለከታት ያደረሰባትን በደል ያስተውላል፣ ግን አይፈልገውም። በትዝታ ነጎደ ወደ ልጅነታቸው ወርቃማ ጊዜ። በሰፊው ግቢያቸው መናፈሻ ስር ድብብቆሽ የተጫወቱ፣ እሱ 11 እሷ 7 ዓመታቸው ነበር። አኩኩሉ አልነጋም እህቴ እያለ ይፈልጋታል። አየው አላየው ኩኩሉ አልነጋም። የማርታ አእምሮ እንደ ማዕበል ሆኗል።
በዙሪያ እየተፈጠሩ በሚያዋዥቁት ሀሳቦች መሀል ላይ ትንሳፈፋለች። የአቤልን ጉዳይ በጊዜ ሂደት እረሳዋለሁ ብላ ብታስብም ለመርሳት በጣረች ቁጥር የበለጠ ስታስታውሰው ራሷን ታገኟለች። ተኝታ በነቃች ቁጥር አቤል ለምን እንደ ከዳት የማወቅ ጉጉቷ እያደረባት ይመጣል። አንድ ቀን አመሻሽ ላይ በኮከቦች ታጅማ ሰማይ የተንቆጠቆጠችውን ጨረቃ በመስኮት አሻግራ እየተመለከተች ክፍሏ ውስጥ ተቀምጣለች። በትዝታ ፈረስ ወደ ኋላ ሽምጥ እየጋለበች ነው። አንቺን ጨፍኝ የአቤል ድምፅ ኩልል ብሎ ይሰማታል። ሁሌም የሚሄዱበት የጋራ ቦታቸው የሆነችው አረንጓዴ ስፍራ ላይ በጀርባዋ ተኝታለች። የዘሩና የአበቦቹ መዓዛ እስካሁን አፍንጫዋ ላይ ቀርቷል። አንዳንዴ ዝም ብለን ስናደምጥ ነው ተፈጥሮን ጭንቀታችን የሚለቀን አላት ወደ ጆሮዋ ተጠግቶ። ለደቂቃዎች ጸጥታ ሆነ። እውነትም ልቧ ላይ የነበረው የጭንቀት ጫጫታ ጸጥ ሲል ታወቃት። ሰላም፣ ከሰላም በላይ ሰላማዊ የሆነ ድምፅ አይኗ እንደጨፈነች ጆሮዋ ስር በሹክሹክታ ያወራታል። አሁን ምን ተሰማሽ? ሰላም አለች በደስታ ከንፈሮቹን ጎረሰቻቸው። ለምንድን ነው ደስተኛ ስላደረገኝ? ደገመችው። ይሄስ ስለማፈቅር። ለደቂቃዎች ዝምታ በማካከላቸው ሰፈነ። አይን ላይን መታየት ብቻ። መቼም እንደማትጎዳኝ ቃል ገባልኝ። በእግዚአብሔር ስም ቃል እገባለሁ። ውሸታም። ከትውስቷ ተመልሳ ነበር። ውሸታም ነው፣ ውሸታም፣ ከሃዲ። እንባ በዓይኖቿ እየወረደ እንቅልፍ ሳተኛ ሌሊቱ ነጋ። በጠዋት ግን ልቧ በአንድ ነገር ላይ እርግጠኛ ሆነ። ምክንያቱም ማወቅ አለብኝ። መለየቷ ካልቀረ ቢያንስ ከሷ ጎሎበት የነበረውን ነገር ለማወቅ መብት እንዳላት አሰበች። አዎ ቢያንስ ችግሬን ይንገረኝ። በጠዋት ተነስታ ወደ ስራ ቦታ ነበር ሄደችው። አቤል ደግሞ የተለመደውን አሰልቺ ስራውን እየሰራ በድንገት ማርታ ወደሱ እየመጣች ተመለከታት። በፍጹም ያልጠበቀው አጋጣሚ ሆኖበት ፊቷን ለረጅም ጊዜ አይቶት እንደማያውቅ እሱ ተመለከታት። ከተለያዩ በኋላ ይበልጥ ቆንጆ መስላ ታየችው። እንደ ቀድሞ ጊዜያቸው እቅፍ አድርጎ ቢስማት ተመኘ። ነገር ግን ይሄ ለሱ የሚቻል የነበረው ከሳምንት በፊት ነበር። አሁን አይችልም። ማርታ፣ አንድ ነገር ብቻ እንድትነግረኝ እፈልጋለሁ እባክህ። ምንድን ነው? ለምን አቤል? ለምንድን ነው ያደረገው? ለምንድን ነው የገዳኝ? ጉሮሮ ተጠጋበት። ልቡ ላይ ያሉት ቃላት ወደ አንደበቱ ሲደርሱ እነሱም እንደሱ ፈርቶ ይመለሳሉ። እንዴት እውነቱን ሊነግራት ይችላል? ሊነግራት ቢፈልግም የእናቱን ሕይወት አደጋ ውስጥ መጣል አይችልም። ማርቴ፣ እኔ አለ። ቀጥሎ የሚናገረውን እንኳን አያውቅም። መቀጠል አልችልም። ይሄኛ ቤል አይኔን እያየ ለምን እንዳደረግከው ማወቅ ፈልጋለሁ፣ ንገረኝ። የአቤል አይኖች ቀስ ብሎ አይኖቿን አዩ። በአይኗ ውስጥ ያለውን ህመም ለመረዳት ቅጽበት እንኳን አልፈጀበትም። ራሳቸው የፈጠሩትን ህመም ለማየት ግን አቅም አልነበራቸውም። በድጋሚ አንገቱን ወደ መሬት ሰበረ። እጆቹ እየተንቀጠቀጡ እኔ አልችልም ማርታ፣ አዝናለሁ። ይህን ብቻ ነው የምትናገረው? ከሁሉ ነገር በኋላ የሰራውን ሰርተሃል። ቀሪ ዘመኔን ምን አድርጌ እያልክ ይሆን ብዬ በስቃይ እንዳሳልፍ ለምን ትፈርድብኛለህ? ብችል እኮ ደስ ይለኛል። በነግርሽ ምኞቴ ነው። እንባ ከዓይኖቹ ይወርዳል። ከራሱ ህመም በላይ
እሷ ስታለቅስ ማየቱ ውስጡን ነካው። ግን አልችልም እባክሽ ማርቲ፣ ከእንግዲህ አላገኘም፣ አላስቸግርም ትታይለች። አቤል እዛው ቆሞ ስትሄድ ተመለከታት። የምትሄዳቸው እርምጃዎች ሁሉ አብረው ካሰቡት ህይወት እየራቀ የሚወስዳት እርምጃ መሆኑ ገብቶታል። ሊከተላት፣ ሊጎትታት፣ ሁሉንም ነገር ሊነግራት ፈለገ። ነገር ግን እንደማይችል ያውቃል። ማርታ ከአቤል ርቃ ስትሄድ እያዞራት ነበር። ልቧ እንደ ከበሮ ደረቷ ይመታል። በአቤል ላይ ብቻም ሳይሆን በራሷ ላይ ጥፋተኝነት ስሜት ተሰምቷታል። ይህን ሁሉ ነገር አድርጎ እስካሁን ለምን አፈቀርኩት? ለምን ከአይምሮ አይወጣም? ለምንድን ነው በሱ መጨከን ያቃተኝ? እነዚህ ጥያቄዎች ሁሌም ራሷን እንድትወቅስ ያስገድዷታል። በተጨናነቀው ጎዳዳ ስትራመድ እንባዋ በጉንጯ ላይ እየፈሰሰ ነበር። ስለ ብዙ ነገር ታስባለች። አይኖቹ በህመምና በጸጸት የተሞሉት ለምንድን ነው? ለምንድን ነው በጣም የተሰበረና የተጎዳ የሚመስለው የሚለው ጥያቄ አእምሮ ውስጥ ይመላለሳል። ነገር ግን ከአሁን በኋላ ምንም ትርጉም ያለው ነገር የለም። እሱን ለመጥላት፣ እሱን ለመርሳት ሞከረች፣ ግን ደግሞ ማይቻል ነበር። ልቧ አሁንም ከሱ ጋር በሽት ውስጥ ታስሮ አልፋታ እንዳላት ነው። ቤት እንደደረሰች አልጋ ውስጥ ገብታ ስቅስቅ ብላ አለቀሰች። ከመከዳቷ ለምን እንደተከዳች እንኳን አለማወቋ ውስጧን እየበላው ሰላሟን ነሳት። ደስታ ከሷ ርቋል እና መቼ እንደሚመለስ አታውቅም። ሀሳቦቿ ማለቂያ በሌላቸው ዙሮች ውስጥ ይሽከረከራሉ። የትኛውን መንገድ መዞር እንዳለባት ሳታውቅ በአጣብቂኝ ውስጥ የገባች ያክል መስሎ ተሰማት። ልቧ በናፍቆት ታመመ። ሁሉም ነገር ቀላል የነበረበትን ደህንነት የተሰማትና የተፈቀረችበትን ቀን ናፈቀችው። በአንድ ወቅት ከአቤል ጋር የነበራት ጣፋጭ ፍቅር አሁን የሩቅ ጊዜ ትዝታ ሆኖ ቀርቷል። በሚያንገበግብ የክህደት ስሜት ተተክቷል። በዚህ ውስጥ ወንድሟ ዳንኤል ሁሌም ከጎኗ ሆኗል። ታማኝ ወንድሟ። ምናልባት አንዳች መጽናኛ ሊሰጣት ይችል ይሆናል ብላ አስባ ወደ ቢሮ ሄዳ ልታገኘው ከቤት ወጣች። የቢሮውን በር ላለመረበሽ በቀስታ አንኳኩታ ከፈተችው። በቀስታ አንገቷን አስግጋ ስትመለከት ቢሮ ውስጥ ማንም አልነበረም። ዳኒ አለች ዙሪያ ገባውን እየተመለከተች። መልስ አልነበረም። እስኪመጣ እንግዳ መቀመጫ ላይ ተቀምጣ መጠበቅ ጀመረች። የእንግዳ ማስተናገጃው ጠረጴዛ ላይ የተከመሩትን መጽሔቶች ማገላበስ ሲሰለቻት ተነስታ ወደ መስኮቷ አበራች። ሙሉ በሙሉ በመስታወት በተሸፈነው መስኮት አሻግራ አዲስ አበባ ጎዳናዎችን ታዘበቻቸው። ከዛ መለስ ብላ ደግሞ መንጎራደር ጀመረች። የዳንኤል ወንበር ላይ ተቀምጣ እሱን ለመምሰል ሞከረች። እንደሱ ኮራ ብላ ተቀምጣ ሰዎችን በኩራት መመልከት። ራሷ ፈገግ አለች። የዳንኤል ጠረጴዛ ተዝረክርኮ ተመለከተች። ከልጅነታቸው ጀምሮ እቃዎችን በስርዓት ማስቀመጥ እንደማይችል ታውቃለች። ዳንኤል ወረቀቶቹን እያስተካከለችለት ፈገግ አለች። በምታስተካክልበት ጊዜ ግን አንድ ፋይል አይኖቿን ሳበው።
በደማቅ ቀይ ማህተቦች የተደረደሩ የወረቀት ስብስቦች አውጥታ ማንበብ ጀመረች። ወረቀቶቹ በቁጥሮች ኦፊሻላዊ በሚመስሉ ማህተቦችና ፊርማዎች ተሞልተዋል። ማርታ እነዚህ የግብር ሰነዶች መሆናቸውን ለመረዳት ጊዜ አልወሰደባትም። ግን የሆነ ችግር ነበር። ቁጥሮቹ ሆን ተብሎ ተለውጠዋል። ዳንኤል በከፍተኛ ደረጃ ከመንግስት ግብር እያጭበረበረ እንደሆነ ለማወቅ ቀላል ነበር። በቀዝቃዛ የድንጋጤ ማዕበል ተነከረች። ሰነዶቹ እንደያዘች እጆቿ ተንቀጠቀጡ። የገዛ ወንድሟ ዳንኤል በዚህ ነገር ውስጥ እንዴት ሊሳተፍ ቻለ? ነገሩ ግራ አጋባት። በር ሲከፈት ሰማች። ፈጠን ብላ ወረቀቶቹን ወደ ቦታቸው መልሳ ዞር እብላ ትንፋሿን ለማረጋጋት ሞከረች። ዳንኤል በፈገግታ ወደ ውስጥ ገባ። ነገር ግን እሷን ባየ ጊዜ ፈገግታው በፍጥነት ወደ ጭንቀት ተለወጠ። ማርታ አለ በሩን ኋላ እየዘጋ። እዚህ ምን ይሰራሽ ነው? ማርታ ራሷን ለማረጋጋት እየሞከረች፣ ነገር ግን ድንጋጤውና መርበትበቱ አላቆመም። ላገኝ ፈልጌ ነበር፣ ግን እነዚህን አገኟቸው አለች፣ ጣቷን ወደ ሰነዶቹ እየጠቆመች። ዳንኤል ድንጋጤ ተሰምቶታል። አይኖቹ በትንሹ እየጠበቡ ሰነዶቹን አየና ምንም እንዳልመሰለው በማስመሰል እነዚህ አለ። በተረጋጋ ሁኔታ ወደ ጠረጴዛው እየሄደ ምንም አይደለም ማርታ፣ አንዳንድ የንግድ ጉዳዮች ናቸው። ምንም የሚያስጨንቅ ነገር የለም። የንግድ ጉዳይ? ዳንኤል እነዚህ የግብር ሰነዶች ናቸው። ከመንግስት ገንዘብ እየደበክ ነው? እንደዛ ልጅ ልትዋሸኝ አትሞክር። ይህ ንግድ ብቻ አይደለም፣ የህገ ወጥ ነው። የዳንኤል የማስመሰል ፈገግታ ከፊቱ ተኖ ጠፋ። እነዚህ ነገሮች እንዴት እንደሚሰሩ አልገባሽም። አንዳንድ ጊዜ ቤተሰቦቻችን ጥቅም ለማስጠበቅ አንዳንድ ማስተካከያዎች ማድረግ ግድ ይላል። ማለት የቤተሰብ ጥቅም? ስሚ ማርታ፣ ይህ መጥፎ ሊመስልሽ እንደሚችል አውቃለሁ፣ ግን እመኚኝ፣ የማደርገው የኛ የሆነውን ለመጠበቅ ነው። ለቤተሰባችን አስተማማኝነት ስል። አስተማማኝ? ለቤተሰብ ወይስ ለአንተ? ማርታ፣ እንዴት ታስቢያለሽ? ምን ያህል እንደምጨነቅልሽ እያወቅሽ። ከአንቺ ከእህቴ የሚበልጥብኝ ነገር አለ? ዳንኤል ይህን ይበላት እንጂ የማርታ አእምሮ ቀድሞውኑ ጥርጣሬ ገብቶት ነበር። እያንዳንዱ ንግግር፣ የእያንዳንዱን የሰሞኑ ቃል ኪዳን፣ እሱ የሚሰጣት ፈገግታን እንደገና አሰበችው። ምንድን ነው አለች ለራሷ። በዳንኤል ላይ የነበራት እምነት የማይናወጥ ነበር። አሁን ግን ጥርጣሬ ገብቷታል። ከጥቂት ሳምንታት በፊት የአባታቸው የቀድሞ ተባባሪ የነበረ ሰው ውል ተጭበርብሮብኛል በማለት በእንባ ወደ እርሱ የመጣበትን ጊዜ አስታውሳለች። የእውነት ነበር ማለት ነው? ብዙ ጥያቄዎች እንዳትጠይቅ ስሜቷን ተጠቅሞ እያታላት ቆይቶ ይሆን? ወዲያው ጥያቄዎች አእምሯን ሊያፈነዱት ደረሱ። ከልቧ የምታውቀው አውቃለሁ ብላ የምታስበው የምትወደውና በሙሉ ልቧ የምታምነው ወንድሟ ለመጀመሪያ ጊዜ በጥርጣሬ ተመለከተችው። አዲስ እንግዳ ሰው ሆነባት። ዳንኤል ማንን ማመን እንዳለብኝ አላውቅም አለች። ማደርገው ሁሉ ለቤተሰቡ ደህንነት ነው። አዎ ማርታ፣ እህቴ ነሽ፣ እወድሻለሁ። ያደረኩትን ሁሉ ደግሞ ያደረኩት ለአንቺ ነው፣ አንቺን ለመጠበቅ እመኚ። እሺ፣ ላስበት ጊዜ እፈልጋለሁ።
በፍጥነት ከቢሮ ወጣች። ህይወቷን በሙሉ ከነገራትና ካደረገ እውነቱ የትኛው ነበር? ውሸቱስ? ካሁን በኋላ ምንም ነገር እርግጠኛ አይደለች። ከቢሮ ወጥታ ወደ ቀዝቃዛው ምሽቷ ገባች። የተመሰቃቀለው ስሜቷ ውስጧን እያሸበረው ተስፋ የሚባል ነገር አልታያላት። ዳንኤል ወንድሟ ብቻ አይደለም፣ ብቸኛው ቤተሰቧ፣ ሲከፋት መሸሸጊያዋ፣ መከታዋና የችግሯ ሁሉ ተካፋይ እንጂ በገደል ጫፍ ላይ የቆመች ያክል መስሎ ተሰማት። ወንድሟ እውነተኛ ነው? ማንነቱስ? ዳንኤል የታክስ ማጭበርበርን ያክል ከባድ ነገር መደበቅ ከቻለ ሌላስ ምን ደብቆኝ ይሆን? እናትና አባቷን በሞት ካጣች በኋላ ያሏት 2 ሰዎች ነበሩ፣ አቤልና ዳንኤል። ነገር ግን ሁለቱም አስባቸው ከነበረችው ማንነት የተለዩ ሆኖ አግኝታቸዋለች። የኖሮችው ህይወት የውሸት እንደሆነ ተሰማት። ያለችበት ሁኔታ ግራ አጋባት። ከቤት ወጥታ በሰፈር ጎዳና ላይ በጨለማ እየተራመደች እንባ በጉንጯ ላይ ይወርዳል። ከዳንኤል ጋር፣ ከአቤል ጋር፣ ከሁሉም ነገር ጋር ምን እየሆነ እንዳለ ለመረዳት የግድ እውነቱ ማግኘት አለባት። ነገር ግን ከየት መጀመር እንዳለባት አታውቅም። ለአሁኑ ማድረግ የምችለው ነገር ቢኖር በዙሪያ ባሉት የጥርጣሬ ጥላዎች ውስጥ አንድ እርምጃ ወደፊት መሄድ ብቻ ነው። አስከፊ የሆኑትን ቀናት ካለፈች በተወሰነ መልኩ ጭንቀቷ እየቀለለ መጥቶላታል። ነገር ግን አሁንም በጭንቀት እንደተወጠረች ናት። ሁሉም ነገር ትርጉም አልባ ሆኖባታል። ደስ የሚያሰኟት ነገሮች በሙሉ ትርጉም አጡባት። ከአቤል ጋር በተለያየች ጊዜ መሸሸጊያ ዳንኤል ነበር። አሁን ግን እሱንም ማመን አትችልም። መሸሸጊያ የሆናት ዘንድ ከጎኗ ሊሆን የሚችለው ደግሞ በዚህ ሰዓት ቢኒያም ነው። ቢኒያም ምንም እንኳን ያለ ፍላጎቷ አንድ ጫና ቢሆንም የማይደርስባት ሰው ቢሆንም በፈለገችው ጊዜ እና ሰዓት ፊቱን አላዞረባትም። የአቤልንም ሆነ የዳንኤልን ቦታ መተካት ባይችልም በዚህ ሰዓት የእሱ አብሮ መሆን ለእሷ ትልቅ ነገር ነው። ከእሱ ጋር ዳግም ጊዜን ማሳለፍ ጀመረች። ምንም እንኳን ጭንቀቷን በተወሰነ መልኩ ቢቀንሰውም ከቢኒያም ጋር መሆን እንደዚህ ቀደሙ አስደሳች ሊሆንላት ግን አልቻለም። ሳቋ የተገደበ፣ ወሬያቸው ባዶ ሆኖ ተሰማት። ቢኒያም ታጋሽ ነው። ሁልጊዜም እሷን ለማስደሰት እየሞከረ ነው። ነገር ግን እሷ በሀዘን ውስጥ ሰጥማ ምንም አይነት ደስታ ሊሰማት አልቻለም። ልቧ ባትፈልገውም ወደ አቤል ይጎትታት ነበር። አዎ አንድ ቀን ከሰዓት በጥሩም ምግቦች ሽታ በተንቆጠቆጠ ካፌ ውስጥ ተቀምጠው ቢኒያም ሊወስዳት ስለሚፈልገው አዲስ የስዕል ኤግዚቢሽን እያወራ ነበር። የማርታ አእምሮ ግን ሌላ ቦታ ነበር። ከመስኮት ሆና ሰዎች ሲያልፉ እያየች ነበር። ሀሳቧ ወደ አቤል ሄዶ ነበር። ቃላት ከሚገልጹት በላይ ናፈቀችው። በጣም ማርታ። የቢኒያም ድምፅ ከገባችበት የትውስታ ለማስወጣት ይቅርታ በሀሳብ ሄጄ እኮ ትንሽ ታዲያውን ደህና ነኝ። ከባድ ጊዜ እያሳለፍሽ እንደሆነ አውቃለሁ። ከጎንሽ ነኝ ምንም ቢፈጠር አውቃለሁ። አንተ አሁን አጠገቤ ባትኖር ምን ልሆን እንደምችል አላውቅም። በሀሳቧ ብዙ ኪሎ ሜትሮችን ርቃ ሄዳለች። መልሶቹ ያስፈልጓታል። መልሶቹን ደግሞ እዚህ ተቀምጣ እንደማታገኛቸው ትረዳለች። በዚያ ቀን በኋላ ማርታ እርምጃ ለመውሰድ ወስናለች። ስለ ዳንኤል የነበራትን የማወቅ ጉጉት ወደ ጥልቅ ጥርጣሬ አሳድገዋለች። ያገኘችበት ሚስጥር
ሌሎች ነገሮች እንዳሉት ለማወቅ ጉጉቷን ጨምሯል። የሆነ ቀን ምቹ ሰዓትና ቀን ስትጠብቅ ቆይታ አንድ ቀን ዳንኤል ከቤት እስኪወጣ ድረስ ጠበቀችና ወደ ክፍሉ ገባች። በሩን ከኋላዋ ዘግታ ፍለጋ ስትጀምር ልቧ ደረቷን ፈንቅሎ ሊወጣ ምንም አልቀረው። ይህ አደገኛ እንደሆነ ታውቃለች። ነገር ግን እውነቱን ማወቅ አለባት። ምን እየፈለገች እንደሆነ ባታውቅም ያገኘቻቸውን ወረቀቶች ማገላበጥ ጀመረች። መሳቢያ ውስጥ የተደራረቡ የግዢና ሽያጭ ሰነዶች ብዙ ነበሩ። ታዲያ አንዱን ሰነድ ለማየት ስትከፍት አንድ ፎቶ ከሰነድ ውስጥ ወደቀ። ትንፋሽ አጠራት። አይኖቿ ተበለጠጡ። ምስሉ ዳንኤል ከአንዲት ሴት ጋር የተነሳው ነበር። ያቺ ሴት ደግሞ በሆቴል ውስጥ ከአቤል ጋር የነበረችው ሴት ናት። አዎ እንዴ ዳንኤል እቺ ሴት ኬት ነው የሚያውቃት? አቤልስ ምንድን ነው? ብዙ ጥያቄዎች አእምሮ ውስጥ ተመላለሱ። ሰነዶቹን ወደ ነበሩበት መልሳና መሳቢያውን በፍጥነት ዘግታ ፎቶውን ይዛ ከክፍል ወጣች። እቺ ሴት ከአቤል ጋር የነበረችው ሴት እንደሆነች በሙሉ እርግጠኛ ናት። ነገር ግን በደንብ ማረጋገጥ እንዳለባት በማሰብ ሁለቱም ፎቶዎች ጎን ለጎን እያነጻጸረች ተመለከተች። ተመሳሳይ ፊት። ምንድን ነው? ሊበጠስ ጥቂት ቀርቶት የነበረው በዳንኤል ላይ የነበራት እምነት ሙሉ በሙሉ ጠፋ። ዳንኤል ማን ነው እንዴ? ወንድሜ ከዚህ ሴት ጋር ምን አይነት ግንኙነት ነው? ምንድን ነው? ስለ አቤልና ስለ ሴት ያውቃል ማለት ነው? ብዙ ባወቀሽ ቁጥር አእምሮዋ ላይ የሚመጡት ጥያቄዎች እየበዙ ሄዱ። ያገኘቻቸው መረጃዎች ትልልቅ ነበሩ። የተበታተነ ግምት፣ ብዙ ሆኖ እርግጠኛ ያልሆነችበት ነገር። ከዚህ በላይ ነገሮችን እንዳወቀች ከተረዳ ቀጣይ ምን አይነት እርምጃ ሊወስድ እንደሚችል እርግጠኛ መሆን አትችልም። አቤልን በድጋሚ ልጠይቀው በሄደችበት ወቅት ያየችው የፊቱ ገጽታን አስተዋሰች። የደበቃት የነበረው አንዳች ነገር እንደነበር ታወቃት። ስታይበት የነበረው የፍርሃትና የጸጸት ስሜት ከዳንኤል ጋር ተያያዥነት እንዳለው ጥርጣሬ ገባት። አሁን ጥርጣሬዎቿ በሙሉ መስመር እየያዙ ነው። ማረጋገጥ የምትችለው አንድ ነገር ነው፣ የዚህ ሴትን ማንነት። ነገር ግን ስለ ሴት መሆን አድራሻ ምንም ነገር አታውቅም። የት ብላ ልታገኛት እንደምችል አግኝታትም ስለ እውነቱ እንዴት ልታወጣጣት እንደምችል እቅዱ የላትም። ነገር ግን ማንም ሰው ቢሆን ከፍተኛ ገንዘብ ቢሰጠው ከመናገር ወደ ኋላ እንደማይል ታውቃለች። ሌሊቱን ስለ ጉዳዩ ስታወጣ ስታወርድ አሳለፈች። አእምሮ ውስጥ ያሉት ጥያቄዎች ቶሎ መልስ ካላገኙ ወደ በሽታ የሚቀየሩ መስሎ ተሰማት። ምንም ያክል ሚስጥሩን ለመፍታት ብትጓጓም ለብቻዋ ግን ልታሳካው አትችልም። ከዳንኤል ጋር ባለው የጠበቀ ግንኙነት ምክንያት ልታምነው እንደምትችል እርግጠኛ ባትሆንም ለዚህ ጉዳይ ከቢኒያም በላይ የሚረዳት ሰው ሊኖር እንደማይችል ታውቃለች። ሰዓቷን ተመለከተች። ከሌሊቱ 7 ሰዓት ከሩብ። በዚህ ሰዓት ደውላ ልትቀሰቅሰው አልፈለገችም። ስልኳን አንስታ ጠር ያለ መልእክት አስቀመጠችለት። ቢኒ ነገ 3 ሰዓት የተለመደው ቦታ እንገናኝ። አደራ ስለመገናኘታችን ማንም ሰው እንዳይሰማ። ዳንኤልም ቢሆን አስጨራሱ ሌሊት ነክቶ ሁሌም የሚገናኙበት ሬስቶራንት ውስጥ ካለችው ሰዓት 1 ሰዓት ቀድማ ነበር የተገኘችው። ቢኒያም እስኪመጣ ከመጓጓት የተነሳ የመጣ የገባው ሁሉ እሱ እየመሰላት ልቧ ይንጠለጠለ። በመጨረሻም ስጠብቀው የነበረው ቢኒያም ሲገባ ተመለከተችው። በእጇ ምልክት ስታሳየው እየተደናበረ ወደ እሷ ቀረበ። ዳንኤል በማንኛውም ጊዜ ብቅ ይላል ብላ የጠበቀች ይመስል አይኖቿ ዙሪያውን ዞር ዞር ብላ እንዲመለከቱ ታደርጋቸዋለች። ማርቲ በሰላም ነው
እያላቀፋት። አዎ በሰላም ነው ቢኒ። ሜሴጁም በሌሊት ሳነባው በጣም ደንግጬ ነበር። እንዳልደውል ሌሊት ነው ብዬ ተውኩት። በሰላም ነው ማርታ? አንድ ነገር እንድታደርግልኝ ፈልጌ ነበር። ግራ ቀኟን አማተረች። ለዳንኤል ያላት ፍርሃት በጣም ጨምሯል። ባልጠበቀችው ጊዜ እንደማይደርስባት እርግጠኛ መሆን አልቻለችም። ማርቴ ንገሪኝ፣ አስጨነቅሽኝ እኮ። በመጀመሪያ ቀን ቃል ልገባል ይፈልጋል። ማርታ፣ ስለዚህ ጉዳይ ወንድሜ ማወቅ የለበትም። ምንድን ነው እሱ? ስለ ጉዳዩ ሳይሰማ እስከ ዛሬ የለፋበት ነገር ፍሬው እንደደረሰ ታወቀው። ለማርታ ያለው ስሜት እየጨመረ በመጣ ቁጥር ምናልባት አንድ ቀን ከዳንኤልና ከሱ አንዱን መምረጥ የሚኖርበት ጊዜ እንዳይመጣ የሁል ጊዜ ስጋቱ ነበር። ምክንያቱም ማን እንደሚመርጥ እርግጠኛ አይደለም። ፍቅርን ወይስ ጓደኝነት? ቢኒ እባክህ። እሺ ቃል ገባለሁ፣ አልነግረውም። የተናገረው ምንም ሳያስብበት ነበር። ግራ ቀኙን እያማተረች የዳንኤልና የልጅነቷን ፎቶ ከቦርሳ አውጥታ አሳየችው። ፎቶውን እንዳየ ፊቱ ላይ የመጠራጠር ስሜት እየተነበበ ማናት አለ። አታውቃትም? ከነጭራሽ። ዳንኤል ስለ ልጅቷ ምንም አልነገረም? በፍጹም። የሆነ ያለው ነገር በጭራሽ ሊገባ አልቻለም። ዳንኤል አብሯቸው የሚሆናቸውን ሴቶች በሙሉ ያውቃል። ስለዚህ ልጅ ግን የሰማው ነገር ወይም የነገረው ነገር አልነበረም። ቢኒ፣ የልጅቷን አድራሻ እንድታገኝልኝ ብቻ ነው የምፈልገው። ማርቲ፣ ምን ነው ችግር አለ እንዴ? እባክህ ቢኒ፣ ምንም አትጠይቀኝ። ሁሌም አለሁልሽ ትለኝል። ይህን ብቻ አድርግልኝ አለች። እሺ በቃ። ከዚህ በላይ ሊታገሉ አልቻለም። ማርታ በልጣበታለች። ሙሉ በሙሉ ለእሷ መውደቋን ያወቀው በዚች ቅጽበት ነበር። የእድሜ ልክ ጓደኛውን፣ አዎ ለፍቅሩ ሲል ከርቶታል። ለጊዜው ማርታ ቢንያምን ማመን እንደምትችል እርግጠኛ አይደለች። ከዳንኤል ጋር ያላቸውን የጠበቀ ግንኙነት በሚገባ ታውቃለች። ቢሆንም ግን ከዚህ የተሻለ አማራጭ የላትም። በዛ ላይ አይኖች ውስጥ ለሱ ያለውን ፍቅር ለማየት ችላለች። ወንድ ልጅ ሲያፈቅር በሙሉ ልቡ ላፈቀራት ሴት እንደሚታዘዝ አይጠፋትም። በጣም አመሰግናለሁ ቢኒ፣ ውለታ አለብኝ አለችው። ውስጧ በርካታ ተሞልቶ በየትኛውም ሰዓት ማርቲ ከፍቅር የመነጨ ፈገግታ አለገሳት። ቢኒያም ማርታ የሰጠችውን የልጅነቷን ማንነት ለማወቅ ተስፋ ሳይቆርጥ ለቀናት ዳንኤልን ይከታተለው ነበር። በዚህ ፍለጋ ውስጥ የተረዳው ነገር ቢኖር የዳንኤል ጠንቃቃነት፣ ሁልጊዜ አካባቢውን የሚመለከት የሚቃኝ አይነት ሰው መሆኑን ነበር። ሊገመት የሚችልን መንገድ የማይከተልና በየትኛውም ሰዓት የሆነ ሰው እንደሚከታተለው እያሰበ የሚንቀሳቀስ ጠንቃቃ ሰው ነበር። ቢኒያም በጓደኛው ላይ ጥርጣሬ ያደረበት። እንዴ ይሄ ልጅን ያህል የሚጠነቀቀው ማንን ነው? ምንድን ነው የሚያስፈራው? አንድ ቀን
በማይታይበት ቦታ ላይ መኪናውን አቁሞ የዳንኤልን መውጣት ሲጠባበቅ ቢሮውን ለቆ ሲወጣ ተመለከተው። ከወትሮ መንገድ ርቆ ጸጥ ወዳለ የከተማው ክፍል ሲነዳ ተከትሎት መንዳቱን ተያዘው። ልቡ ላይ አንዳች ደስታ ተሰምቶታል። ሲጠብቀው የነበረው አጋጣሚ ነበር። መኪናው እንዳይታወቅበት የፊት መብራቶችን አጥፍቶ በርቀት ይከተለዋል። የዳንኤል መኪና በመጨረሻም አንድ በመብራት ብልጭልጭታ ምሽቱን ከቀን በላይ ከሚያደምጥ ባር ውጭ ላይ ቆመ። ቢኒያም ጥቂት መንገዶችን ራቅ ብሎ ዳንኤል ከመኪናው ወርዶ ወደ ቡና ቤቱ ሲገባ ተመለከተው። ቢኒያም ይሄን ሲጠብቅ ጥቂት ደቂቃዎች ያክል ረዘሙበት። ደቂቃዎች ብቻ አይደለም፣ ሰዓታት። አይኖቹ በመግቢያው ላይ አሁንም አተኩረዋል። ዳንኤል በመጨረሻ ሲወጣ ብቻውን አልነበረም። አንዲት ሴት በክንዱ አቅፎ ነበር። ጸጉሯ በትከሻዋ ላይ ወደቀ። ቁመኗ ማንኛውንም ወንድ የሚያማልል፣ ፊቷ ጉብና ሚስጥራዊ። በእጁ የያዘውን ፎቶ ላፍታ ተመለከተው። አዎ ያቺ ሴት ነበረች። ምንም እንኳን ብልሽ ድርግም የሚለው መብራትን ለመለየት ቢያስቸግረውም ከሩቅ የሚለይ ልዩ ውበት ያላት ይህቺን ሴት ለመለየት ግን ከበቂ በላይ ብርሃን ነበረው። ዳንኤል ወደ መኪና ይዟት ገባ። ጥቂት መኪና ውስጥ ከቆዩ በኋላ መኪናውን አስነስቶ ከአካባቢው ተሰወረ። የዳንኤልን መሄድ ለማረጋገጥ ጥቂት ከጠበቀ በኋላ ከመኪናው ወረደ። ጊዜ ሳያጠፋ በፍጥነት ወደ መጠጥ ቤቱ ገባ። ቀለሙን እየቀያየረ የሚብለጨለጨው መብራትና በጭስ የተሞላው አየር ከቀልቡ ሆኖ ለማየት አስቸጋሪ አድርጎታል። እንደምንም የመቀመጫ ቦታ አማትሮ ባልኮኑ ያጠገብ ካለው ሌባ ወንበር ላይ ተቀመጠ። ባልኮኒውን ወዲያ ወዲህ እያለ የሚርመሰመስበት አስተናጋጅ ምን ልታዘዝ ሲል ጠየቀ። በፍጹም ስትና ውስኪ ያላማረውን አዘዘ። ይቅርታ፣ አሁን ከአሁኑ ሰውዬ ጋር የወጣችው ልጅ ታውቃታለህ? አስተናጋጁ በፈገግታ ውስኪውን ቀርቶ እየሰጠው ተበሽች እንዴ? አዎ ደስ የሚል ነገር አላት። ውስኪውን እየተጎነጨ እንግዲህ ስር ምን አውጣ ወዳጅ። ለምን? ከአንድ ሰው ጋር ብቻ የምትወጣው ይዞ አስወጣ ካየው ሰውዬ ጋር። ስሟ ማን ይባላል? በፈገግታ ተሞልቶ የነበረው አስተናጋጅ ፊት በአንዴ ተኮሳተረ። እዚህ ማንም ስለማንም መረጃ አይሰጥም፣ ይቅርታ። ቢኒያም ከኪሱ ውስጥ የተቋጠረ የብር ኖት አውጥቶ ጠረጴዛው ላይ ያስቀመጠው። አሁንስ አስተናጋጁ በድንጋጤ ግራና ቀኙን አማትሮ ገንዘቡን በፍጥነት ወደ ኪሱ እየከተተ ቤቲ ትባላለች። ቤቱ ሲገባ የእፎይታና የጥፋተኝነት ስሜት እየተደበላለቁበት ነበር። ለማርታ እንደዛ ያስፈልጋት መረጃ በሙሉ ሲያገኝናት ምን ያክል ልትደሰትና ለሱ ቦታ ልትሰጠው እንደምችል አስበ። በየትኛውም ሰዓት ከጎኗ የሚሆን ሰው እንደሆነ እንድታስብ የማይፈነቅለው ድንጋይ አልነበረም። በሌላ ጎን እንደ ወንድም የሚያየው የክፉ ቀን ወዳጁን መክዳቱ ለራሱ የሚሰጠው ዋጋ አቀለለበት። በችግር ጊዜ ሳይለያዩ ሊኖሩና ምንም ነገር ቢመጣ እንደማይከዳዱ የተማማሉ ጓደኛሞች ናቸው። አብረው የሰሩት ወንጀል ተቆጥሮ አያልቅም። ከዳንኤል የታክስ ማጭበርበር ጀርባ ያለው ቢኒያም ነው። ስልኩን አውጥቶ አጭር መልእክት አስቀምጠላት። ማርቲ፣ ነገ 3 ሰዓት ላይ የተለመደው ቦታ እንገናኝ። ማርታ የቢኒያምን መልእክት እንዳነበበች ልቧ በጉጉት ፈነደቀ። ለሱ ይህንን ሀሳብ ማካፈሏ ትክክል እንደሆነ አስበች። አእምሮዋን ሌላ ነገር እንዳያስብ በጭንቀት የወጠሩ ጥያቄዎች ነገ እንደሚመለሱ ስታስብ ገና ከአሁኑ የእፎይታ ስሜት ተሰማት። ለወትሮ በጉጉት የምጠበቀው ቀን ደረሰ። ሌሊት ግን አልተኛችም። ሴት ማናት? ከአቤልና ከዳንኤል ጋር እንዴት ልትተዋወቅ ቻለች? ሌሊቱ ረዝሞባት ነበር። በጠዋት ነበር የተነሳችው። እንቅልፍ ማጣት የለመደው ድካሟን በጉጉቱ አሸነፈችው። እየተጣደፈች ወደ ካፌው ስትደርስ ቢኒያም ቀድሞ እየጠበቃት ነበር። ቢኒ አለችው።
ከጎኑ ወንበር ስባ እየተቀመጠች አርፍጄ ተነስቼ ግን እየበረርኩ ነው የደረስኩት አይደል? አስጠበቅኩ። አረ ያን አላረፈድሽም፣ ቁርስ በልተሻል አላት። ውይ ዛሬ አልበላም፣ ጾመኛ ነኝ ቢኒ። ዛሬ እኮ ማክሰኞ ነው። እሺ እበላለሁ በቃ። ቢኒ ምን አገኘ? አይዞሽ ይደርሳል ማርቲ፣ መጀመሪያ ቁርሳችን እንብላ። እንደ ጥድፊዋ ከሆነ መረጃውን ከሰማች በኋላ ተነስታ እንደማትሄድ እርግጠኛ አይደለም። ለሱ ከእሷ ጋር የሚያሳልፈው እያንዳንዱ ደቂቃ ትልቅ ዋጋ አለው። እናም ደቂቃውን ለማርዘም ማንኛውን ነገር ያደርጋል። ምግቡ ቀርቦ በሉ። በዚህ መሀል ወሬውን ሊቀጥል ስላልቻለ ቶሎ ምግቡን ለመጨረስ ታገለች። እንደዚህ ስትበላ አይቷት አያውቅም። አጎራረሷ እንኳን ያስፈራ ነበር። ማርቲ ደህና ነሽ? በአፏ ያዘችውን ትልቅ ጉርሻ እንድታወራ ስለከለከላት ራሷን በዋን ታነቀነቀችለት። ከዚህ በፊት አድርገው በማታውቀው ሁኔታ በአስገራሚ ፍጥነት ምግቡን ጨረሰች። ይጨመር? አይ ቴንክ ዩ በጣም ጠግቤያለሁ። በቤቴ እንደዚህ በልቼ አላውቅም። እሺ ቢኒኛ አሁን አትነግረኝም? ነግርሻለሁ። አገኘሁት አለች። አዎ ግን ምን ቢኒ? ስለዚህ ዳኒ ማወቅ የለበት። እመነኝ፣ እኔ ነኝ እሱ እንዳያውቅ ይበልጥ የምፈልገው። ትናንት ማታ ዳኒን ተከትየው ነበር እና ምሽቷ ጋር ነበር ሄደው። የት? ክለብ፣ ናይት ክለብ። እዛ ነው ሄደው። ስለ ልጅቷ ማንም መናገር አይፈልግም። እንደምንም ሳስጨነቃቸው ግን ሁሉን ነገር ነገሩኝ። እባክህ ቢኒ፣ በጉጉ ገደልከኝ እኮ። ቤት ትባላለች፣ የዳንኤል ቅምጥ ናት። ሁሌም ሮብና ቅዳሜ ክለብ ይገናኛሉ። የሰማችሁ ነገር ሁሉ ሙሉ እንዳልሆነ እየተሰማት ነው። እሺ እንዴት ነው ላገኛት የምችለው? ከኪስ ውስጥ አንድ ወረቀት አውጥቶ ሰጣት። አድራሻዋ ነው። ዳንኤል በተከራየላት አፓርትመንት ነው የምትኖረው። እስካሁን እንቅልፏን ያጣችበት ነገር በሙሉ በዚህ ወረቀት ላይ ነው። ይህ እየሆነ እንዳለ ማመን አልቻለችም። የደስታና የፍርሃት ስሜት ውስጧ ተንቦጎቦገ። ወደ እውነቱ ከሞላ ጎደል መቃረቧ ደስተኛ ቢያረጋትም ይህንን እውነት ካወቀች በኋላ ምን አይነት ህይወት እንደሚጠብቃት ስታስበው ፍርሃት ተሰማት። ተጠንቀቂ ማርቲ። ዳንኤል ስከታተለው እንደነበር ካወቀ ሁለታችንም ችግር ውስጥ እንገባለን። ቃል ገባለሁ። ማርታ ከቤት የአፓርታማ በር ውጪ ቆማ ልቧ በፍርሃት እየመታ ከቆመች ደቂቃዎች ተቆጥረዋል። ላፍታ መነታችና በረዥሙ ተንፍሳ አንኳኳች። በሩ ከመከፈቱ በፊት የነበሩት ሰከንዶች ልክ እንደ ሰዓታት ረዘሙባት። በሩ ወዲያው ተከፍቶ የምታውቃት ሴት ፊት ለፊቷ። አቤት! በጥርጣሬ አይኖቿ እየጠበቡ ጠይቀቻት። ቤቲ። ማርታ ጥንካሬዋ ጠንከር ያለ ቢሆንም ፈገግ ለማለት እየሞከረች ማርታ እባላለሁ፣ የዳንኤል ነኝ። ቤቲ ብትደነግጥም ላለማሳየት እየታገለች ይቅርታ ምን ልርዳሽ? እንድንነጋገር ፈልጋለሁ፣ መግባት እችላለሁ? ቤቲ ላፍታ አመነታች። በመጨረሻ ግን ምንም ቃል ሳትተነፍስ ወደ ጎና ሆና አስገባቻት። በጥቂት የቤት እቃዎችና የሲጋራ ጭስ የተሞላው ክፍል ሴት የምትኖርበት አይመስልም። ቤቲ ምንም ያክል ቆንጆ ብትሆንም ቤት አያያዟል ግን ደካማ ነበር። ይችን የመሰለች ልጅ ከዚህ ቤት ነው የምትወጣው ቢባል ማን ያምናል? በስማ አንቺ ለራሱ። እሺ ምንድን ነው ለመነጋገር የፈለግሽው? ሲጋራዋን ለኮሰች። ቤቲ ችግር ለመፍጠር አልመጣውም አለች። እውነቱን ማወቅ ብቻ ነው የምፈልገው፣ ስለ አንቺና ስለ ዳንኤል። የምትናገሪውን አላውቅም ስትል መለስ ሲጋራዋን እየመገች። ለመቀለድ ጊዜው አይደለም
አለች ማርታ የቤቲን አይኖች በቁጣ እየተመለከተች። ምንድን ነው የምትፈልጊው? ስለ እነዚህ ፎቶዎቹን ጠረጴዛ ላይ ያስቀመጠቻቸው። ቤቲ ፎቶዎቹን አይታ ምንም ባለመገረም ስሜት ሰዎች ከሴተኛ አዳሪ ጋር ፎቶ መነሳት ይወዳሉ ባክሽ አለች በምጸት ፈገግታ። የት ነው የምታውቂያቸው? ሴተኛ አዳሪ አይደለም? አብሬያቸው ያደርኳቸውን ወንዶች ሁሉ አስታውሳለሁ ብልሽ ማሳለቅ ነው የሚሆነው። ገባሽ? የማርታ ትዕግስት ወደ ማለቂያው ደርሷል። የምትሰሪበት ክለብ ዘወትር ሮብና ቅዳሜ የምታገኙን ሰው ትረሺዋለሽ አለች ቆጣ ብላ። ቤቲ ግን ምንም ሳይደንቃት ምናልባት ቀሪዎቹን 5 ቀናት የማገኘውን ሰው በደንብ አስታውስ ይሆናል። ማርታ ከቦርሳ ውስጥ የታሸገ የ20,000 ብር ኖት አውጥታ ጠረጴዛው ላይ ያስቀመጠች። አሁንስ ቤቲ ምራቋን ዋጠች። ነገር ግን ተጨማሪ ሊኖር እንደሚችል በመገመት በትንሹ ትዝ ይለኛል። ማርታ በድጋሚ ተጨማሪ 20,000 ብር ጠረጴዛ ላይ ያስቀመጠች። ምንድነው ማወቅ ፈለግሽው? አለች ሲጋራዋን እየተረኮሰች። ሁሉንም ነገር አቤል እንዴት እንደምታውቂው፣ እንዴት ከዳኒና ከአቤል ጋር ፎቶ ሊኖርሽ እንደቻለ ሁሉንም ማወቅ ፈልጋለሁ። ቤቲ ለትንሽ ጊዜ ዝም አለች። ከዛ ወዲያው ገንዘቡ ከጠረጴዛ ላይ አነሳች። እሺ ነግሬሻለሁ፣ ይሄንን ግን ማወቅ አለብሽ። ዳንኤል በጣም አደገኛ ሰው ነው። እንዴት ስል ጠየቀች። ስለሌላ ሰው የሚወራ መስሏታል። በእርግጥ ወንድሟን መጠራጠር ከጀመረች ቆይታለች። ቤቲ በረዥሙ ተነፈሰች። ከአቤል ጋር እንድተኛ ያስገደደኝ እሱ ነው። ዳኒ እኮ የኔ ወንድም ዳኒ? አዎ ዳንኤል። አቤልን ከዛ ቀን በፊት አይቼው አላውቅም። አንድም ነግርሽ ነገር ቢኖር ያ ማን ነው አቤል? እስቲ በዛ ምስኪን ሰው ነው። ዳንኤል ከኔ ጋር እንዴተኛ በእናትህ ወይስ ስላስገደደው ብቻ ነው ይሄን ያደረገው? ምንድነው የምታወሪው? ምንድነው? ምድር ከሰማይ ተደበላለቁባት። በግድ እንዲህ ስቅ እያስገደደ ነበር ፎቶ ያነሳው። እነዛ ፎቶዎቹን የሚላከልሽ ራሱ ዳንኤል ነበር። ከአቤል ጋር ተለያይተሽ ከቢኒያም ጋር እንድትሆኚ ነው የሚፈልግልሽ። ከአንድ በላይ ስሜቶች ውስጧ ተመላለሱ። ንዴት፣ ጸጸትና ለቅሶ። በዳኒት ላይ ቃላት የማይገልጹት ቁጣና ጥላቻ አደረባት። በዳንኤል ሴራዎች ተታላ የተለየችው አቤልን ባሰበችበት ጊዜ የጸጸት እንባ ከዓይኖቿ ማውረድ ጀመሩ። አይኖቹ ላይ ያየችውን እንግዳ ስሜት ምንም አቅም ስለሌለው አምቆ የያዛቸው የመጠቃት ስሜቶች እንደሆኑ አልተረዳችለትም ነበር። እሱ ቃሉን አክባሪ ሰው ነበር። ባዶነት ተሰማት። ከዚህ በኋላ ዳንኤል በእሷ በለዟ በቁም ሞቷል። ህይወቷን ወደ ጨለማ የከተተ አረመኔ ሰው ነው። እንዴት ይህን ያደርጋል? እንዴት ሀብቱን ለብቻ መውረስ ይፈልጋል? አንቺ ቢኒያምን አገባሽ ማለት ሙሉ በሙሉ በእጃቸው አስገባሽ ማለት ነው። የምትሰማው ነገር ሁሉ እንግዳ ነው። እድሜ ልኳን ስታምነው የነበረው ወንድሟ አዲስ ሰው እንደሆነ ተሰማት። አጥንት ድረስ ዘልቆ የሚገባ ህመም ለቀቀባት። የኖረችው ህይወት ከስሟ በስተቀር ውሸት ነበር። ክዶኛል ብላ ያሰበችው አቤል ታማኝ፣ ሁሌም ከጎኗ ይኖራል ያለችው ወንድሟ የገባችበት ችግር ሁሉ መንስኤ፣ ሁሉም ሲከዷት አለሁልሽ ያላት ዳንኤል ግን ውሸታሙ፣ ቀጣፊው፣ ዘራፊው ዳንኤል ከዚህ በላይ የመስማት አቅም አልነበራት። እያለቀሰች ከክፍል ወጣች። ወደማታውቀው ዓለም አዲስና ከኖሮቹ በተቃራኒ ሁሉ ነገር ሆነባት። የእጅ ስልኳን አውጥታ ለአንድ ቁጥር ደወለች። ስልኩ በፍጥነት ነበር የተነሳው። ሄሎ ፖሊስ?
ቢሮ ለመድረስ ብዙ ጊዜ አልፈጀበትም። መኪኖቹ መንገዶቹ ላይ እየተርመሰመሱ እየጮሁ ነበር ዳንኤል ቢሮ የደረሱት። ሰነዶቹን በማጣራት ላይ የተጠመደው ዳንኤል በግርግሩ ደንግጦ በመስኮቱ አሻግሮ ተመለከተ። መኪኖቹ አልፎ ይሄዳሉ ብሎ ቢጠብቅም ከሱ መስሪያ ቤት ህንጻ ስር ቆመዋል። ምንም አልመሰለው። ግራ ገብቶታል። ግን የኔ ጉዳይ ይሆናል ብሎ አላስብም። ወዲያው ወደ ቢሮ የሚመጡ የፖሊሶችን ድምፅ ሰማ። ይህን ድንጋጤ በመላው ሰውነቱ ተዳረሰ። ማርታ ተረጊው ነገር ግን አልችለው ነበር። የዳንኤል ራስ ወዳድነት ከዚህ በላይ ሌሎች ሰዎችን እስኪጎዳ መታገስ አልቻለችም። እጅ ከፍንጅ ሲያዝ ባይኗ ለማየት ከፖሊሶቹ ጋር ለመውጣት ወሰነች። የቢሮ በር ተከፍቶ 2 መኮንኖች ወደ ውስጥ ገቡ። ዳንኤል አበራ ታክስ በማጭበርበር ተጠርጥረው በቁጥጥር ስር ውለዋል። ጠበቃ ማቆምና ዝም ማለት መብት በህግ የተጠበቀ ነው። ምን? ዳንኤል በድንጋጤ አይኖቹ ፈጠጡ። ይህን ማድረግ አትችሉም፣ ስህተት እየሰራችሁ ነው። አይኑ ማርታ ላይ አረፈ። ፊቷ ላይ ቆራጥነት እየታየ ከፖሊስ መኮንኖቹ ጀርባ ቆማለች። አንቺ እኔ እንዴት ታደርጊኛለሽ? ምንም አልገረማትም። ከሃዲ ነሽ ማርታ፣ ያደረኩልሽን በሙሉ እንደዚህ ነው የምትከፊው? መኮንኖቹ የመሩት መስሪያ ቤቱ ደረጃ ሲወርዱት በሰራተኞቹ እይታ ተጋለጠ። ፊቱ በንዴት ተሞልቶ ታገላቸው። ትክክለኛው ነገር እየሰራሽ ይመስልሻል? ያላጫው ልክ እንደ በፊቱ የዋንሽ ማርታ፣ ምን አይነት ችግር ውስጥ የገባሽ እንደሆነ አታውቂም። መኮንኖቹ ዳንኤልን ከቢሮ አስወጥተው በደረጃ ይዘው ሲወርዱ ጩኸቱን አቀለጠው። ድምፁ በኮሪዶሮቹ መሀል ያስተጋባል። ማርታ እንግዳ የሆነ የእፎይታ ስሜት የተሰማት ነው። ይህ ወንድሟ ነበር፣ በዓለም ላይ በጣም የምትወደው። አይኖቿ በእንባ ተሞሉ። ልቧ በጉጉት እየተናጠ ያመራችው ወደ አቤል የስራ ቦታ ነበር፣ እሱን ለማየት፣ ሁሉ ነገር ለማስረዳት። እሱን በመጠርጠሯ ምን ያክል እንዳዘነች ልትነግረው። እሷ ስትደርስ ግን አቤል ስራ ቦታ ላይ አልነበረም። ከስራ ባልደረቦቹ አንዱን ብትጠይቅ ዛሬ ስራ እንዳልገባ ነገሯት። ስራ ቦታው ላይ ካልመጣ ሊሆን የሚችለው ቤቱ ብቻ ነው። ከዚህ ሳታጠፋ መንገዷን ወደ እነ አቤል ቤት አደረገች። ቤት ስደርስ እናቱ የሺደች በትካዜ ቁጭ ብሎ አገኘቻት። የሺ እንዴት ዋልሽ? የሺ ማርታን ስታይ አይኗን ማመን አልቻለችም። ከተቀመጠችበት አፈፍ ብላ ተነስታ እያገላበጠች ሳመቻት። የጠፋሽ ልጄ፣ ከአቤል ጋር ትንሽ ተኮራርፈን ስለነበር ነው እዚህ ያለ። ልጄ ለሳምንት ጤና አልነበረም። እንደ ድሮ አይናገር አይጋገር፣ ተኝቶ መነሳት ብቻ። እንደምንም ምሽቷ ከነጋችለት በጠዋት ነው ልቅ ብሎ የሚወጣው። የጥፋተኝነት ስሜት ተሰማት። ለአንዴ እንኳን እንዴት እንደነበር አልጠየቀችውም። ለአንዴ ይሄን ሁሉ መከፋት ተቋቁሞ አሁንም ለእናቱ ሲል መኖሩ አስገረማት። አሁንስ የለም ጠዋት ነው የወጣው። የት ይሆን ያለው? ሲጨንቆ የሚሄድበት አንድ ቦታ ብቻ ነው። ብዙ ትዝታዎችን የያዘ ብዙ የፍቅርና የሳቅ ጊዜያትን የተጋሩበት ሚስጥራዊ ቦታቸው፣ አረንጓዴ ስፍራ። ሌላ ጊዜ ሳታጠፋ የሺን ተሰናብታ ወደ ስፍራው መንገዷን ጀመረች። ወደ ስፍራው እየተጠጋች በሄደች ቁጥር ግን ልቧ ይበልጥ ይመታ ነበር።
አዎ ግምቷ ልክ ነበር። አቤል አብረው ትዝታዎችን ባሳለፉበት ቦታ ላይ ብቻውን ተኩሶ ተቀምጦ ነበር። አቤል ብላጮች እሱ ጋር እስክትደርስ ያለው ቅርብ መንገድ የሀገር አቋራጭ ያክል ሆነ ረዘመባት። ቀስ ብሎ ዞረ። አይኖቹ ይናፈቁትን አይኖቿን ተመለከቱ። እውነት ሊመስሉ አልቻለም። ሙሉ በሙሉ ተስፋ ቆርጦ ነበር። የተፍለቀለቀች ወደ እሱ ስትጠጋ ምን ተአምር ተፈጥሮ በዚህ ፈገግታ እንደቀረበችው መገመት አቃት። አቤል በጣም አዝኛለሁ። እንቧ እንደ ጅረት በጉንጮቹ ያወርዳል። ሁሉም ነገር ሰምቻለሁ። አንተ ታማኝና እውነተኛ ነበር። ስለጠረጠርኩ ይቅርታ አድርግልኝ። ምንም ቃል ሳይወጣ አቅፍ አረጋት። የናፈቀውን ውብ ጠረኗን እየማገ በጣም ናፍቀሽኝ ነበር። እኔም አቀፈችው። ልነግርሽ ፈልጌ ነበር ግን ዳንኤል ሳይጨርስ ከንፈሮቹን በሌባ ጣቷ አጥብቃ ዝም አሰኘቻቸው። ስለ ሁሉም ነገር አውቄያለሁ። ዳንኤል የሚገባውን አግኝቷል። ስለ አንተ ሳላስብ ያለፈ አንድም ቀን የለም። ማንም ያንተን ያክል አይሆንልኝም። አጥብቆ ይዞ ወደ ቅፉ ጎተታት። ማርታ እወድሻለሁ። አንቺን መውደድ አላቆምኩም። እኔም እወድሃለሁ ከዘላለም። በወር ውስጥ ሁለቱም ለመጀመሪያ ጊዜ ያ ቀን ሰላም ተሰማቸው። ይናፍቁትን ሙቀታቸውን ያለ ከልካይ ተለጋገሱ። ቢኒያም ቤት ውስጥ ተቀምጦ በቅርቡ የጀመረውን የስለላ መጽሐፍ ያነባል። ጓደኛውን ከርቶ ለማርታ የሰጣት አድራሻ የጓደኛውንም ሆነ የራሱን ደህንነት አደጋ ላይ እንደሚጥል ምንም አላሰበበትም ነበር። በድንገት በሩ በኃይል ተንኳኳ። ማን ነው አለ በድንጋጤ የያዘውን መጽሐፍ እያስቀመጠ። ፖሊሶች ነን ክፈት፣ ጠንከር ያለ ድምፅ እየተርበተበተ በሩን ከፈተው። ቢኒያም አያሌው ብሎ ከመኮንኖቹ አንዱ ጠየቀ። አዎ ሲል በትህትና መለሰ። በግብር ማጭበርበር ተባባሪነት ጠርጥረው በቁጥጥር ስር ውለሃል። ባልጠበቀው ፍጥነት እጁን አስሮ በካቴና ጠፈሯቸው። ጠበቃ የማቆም እንዲሁም ዝም ማለት መብት በሕግ የተጠበቀ ነው። ወደ ማረፊያ ክፍሉ ሲገባ በመጀመሪያ የተቀበለው ፊት ዳንኤል ነበር። እንደምን አለ ወዳጅ፣ እነሆ ዘገየ፣ ስጠብቅ ነበር። በመጸት ሳቅ ተቀበለው። ሳቁ ግን የወዳጅነት እንዳልነበር በግልጽ ይታወቃል።